ቤተክርስቲያን ከመንፈስ ቅዱስ ጋር አቋርጠ ነበር ወይም ደግሞ ህብረት አቁመ ነበር የሚለው ነገር ትክክል ነው፣ ያቆመችበት ዘመን ስለነበረ። ማስረጃሽ ጋድሳ እየጠየቀኝ ነው። አንተ ደግሞ በመሀል እየገባ ነው። የማናችሁ ማስረጃ አሁን ብሩክ የዮሐዴን እኔ እንደፈለግ አታፋጠኝ። እኛ አንዱን መንፈስ ነው የጠጣነው። ጋዲ ማለት እኔ ማለት ጋዲ። ቀጥላው ማስረጃ እኔ ከዮናታን ሀሳብ ጋር ለም ከእናንተ ሀሳብ ጋር ነው የምፋለመው። ስለዚህ የእናንተን ሀሳብ ነው ልቃወም የገባሁት። ማስረጃ አለ ብሩክ፣ ማስረጃ አለ። ለምሳሌ አይደለም አሁን የመስማት ሰዓት አይደለም፣ የማስረጃ ሰዓት። ክፈት ማስረጃ። ሙሴ አድርጎት ለሙሴ የተፈቀደ ነገር እኛ ክርስቲያኖች ስናደርገው ኃጢአት ነው ማለት ነው። ሙሴ አድርጎት ለእኛ የሚከለከል ነገር አለ አለም? ለእስራኤሎቹ አርጉ አላለማ? አርጉ፣ ስዕል እየሳላችሁ ቤታችሁ ላይ ስቀሉ፣ ግድግዳችሁ ላይ ስቀሉ፣ ጸልዩለት አልተባለማ? አላለም እኮ። ይቅርታ እንግዲህ አላለም። ብቻ ኢየሱስ አማላጅ ነው ብቻ። እሱን አማላጅ አይደለም እንዳይለኝ፣ በቃ እሱን ነው። እሱን ካለ ትክክል አይደለም ነው የምለው። መንፈስ ቅዱስ አማላጅ ነው። አማላጅ ነው። መንፈስ ቅዱስም አማላጅ ነው። ኢየሱስ ማለት መንፈስ ቅዱስ ማለት እኮ ነው። አንድ ናቸው። ኦንሊ ጂሰስ ነሽ እንዴ? አይ አይደለሁም። አብ ወልድ መንፈስ ቅዱስ ነው የማምነው። ቆይ አንዴ መኩ ቆይ ይቅርታ ብሮስኪ አንዴ ቆይ። ኢየሱስ ማለት መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? ኦኬ። ስለዚህ ኢየሱስ ማለት መንፈስ ቅዱስ ማለት ነው። ያው ኢየሱስ ስትል መንፈስ ቅዱስ ነው። መንፈስ ቅዱስ አብ አንድ ናቸው። ግን በሰው ልጆች የሞተው ግን ኢየሱስ ነው። ኢየሱስ ነው የተሰቀለው። ኢየሱስ ነው ያማለደን። በእሱ አምናለሁ። በኢየሱስ አማላጅነት አምናለሁ። ኢየሱስና መንፈስ ቅዱስ ሁለት የተለያዩ አካላት ናቸው ወይስ አንድ አካል ናቸው? እኔ አንድ አካል ነው። ኦርቶዶክስ ቤተክርስቲያን የምትቀበላቸው እናንተ የማትቀበሏቸው ኦልሞስት 15 መጽሐፍት አሉ እናንተ የማትቀበሏቸው። እናንተ እኮ ለምንድን ነው ከ1 እስከ 30 ለኢየሱስ የማትሰጡት? ቀኑን ጠቅላላ ለኢየሱስ መስጠት አለባችሁ። ኢየሱስ እኮ ሞተዋል። ኢየሱስ እኮ ተሰቅሏል፣ ተሰቃይቷል። አንድ ኢየሱስ፣ ሁለት ኢየሱስ መሆን አለበት። ለምን ኢየሱስ እኮ አሳዘናቸው። ሞቶ ተሰቅሎ ደሙን አፍስሶ። ለምንድን ነው የምትፈሩት? ቆይ አንዴ ብሩኬ አትወጣም። ቆይ አንድ ጥያቄ። ቆይ ጋዲ እንዳታስወርደው። አንድ ጥያቄ። የምትፈሩት ይላል ደግሞ እንደዚህ ለመመለስ ራሱ እየተንተባተበ። ምክንያቱም ሀሳባችሁን ልጋፈጥ ስለየፈራችሁ ነው። ግልጽ እኮ ነው። በወሬ ነው የምትጋፈጠው። እኛ ወሬ ነገር ማስረጃ ልስጥ ለአንተ ሀሳብ፣ አንተ ለተናገርከው ሀሳብ ፍላና። ቆይ ብሩክ ሚውት አድርገው። እኛ ወሬ አንወድም። ከይቅርታ ጋር ለወሬውማ የመጽሐፍ ቅዱስ ማስረጃ ልስጥ። አንዴ ተደርባ አታውራ። ቆይ አንዴ ተደርባ አታውራ። እሺ ለወሬው ዮናታን ያወራው ይበቃል። አሁን የማስረጃ ሰዓት ነው። በ3ኛና በ4ኛ ክፍለ ዘመን መጽሐፍ ቅዱስ ተጥሏል፣ መንፈስ ቅዱስ ተጥሏል ብላል። ለዛ መጀመሪያ ከ3ኛና ከ4ኛ ክፍለ ዘመን በፊት መጽሐፍ ቅዱስ መኖሩ፣ ከዛ ደግሞ 3ኛና 4ኛ ክፍለ ዘመን ደግሞ መጣሉን ማስረጃ ነበር። መንፈስ ቅዱስ በማይታዘዙት ውስጥ ያድራል። አዎ ማስረጃ ኢየሱስ ጌታ መሆኑን ብቻ አይሳት፣ ኢየሱስ አማላጅ መሆኑን ብቻ አይሳት እንጂ ሊስት ይችላል። ይሄንን ሰው ነው ሊስት ይችላል። ግን እኔ እሱ ባለው እስማማለሁ። አሁን እንደው እሺ ገባሽ። እንግዲህ ከመጣሽ ማርያም ታምጣሻለሽ። በ16ኛው ክፍለ እሺ ነጥብ በነጥብ እኔ በ3ኛውና በ4ኛው ክፍለ ዘመን መጽሐፍ ቅዱስንና የእግዚአብሔር መንፈስ ቤተክርስቲያን ጣለች ይላል። ይሄ ትክክለኛ ሐሳብ ነው። ትክክለኛ የሚሆንበት ፓርት ስላለ የቸርች ስትሪ ሄደን እንመልከት። ቸርች ስትሪ ላይ ስላለ ትክክለኛ ሐሳብ ነው ወይ? አታብራራ። ጥያቄ ትክክለኛ ሐሳብ ነው ወይስ አይደለም? በጣም ጥሩ። መጽሐፍ ቅዱስ በ3ኛና በ4ኛ ክፍለ ዘመን ነበረ። ማስረጃ ክፈት። የቅዱሳን አማላጅነት ወይ ደግሞ የቅዱሳንን እርዳታ መጠየቅ፣ ቅዱሳንን መጠየቅ ወይ የቅዱሳንን እርዳታ መጠየቅ ምንፍቅና ነው ብሎ ያስተማራባታል። እኛ ምንም እያወራን ስላልሆነ ስለዚህ እያወራችሁ ነው። አትካዳ። ስለ ዮናታን እያወራ ነው። ተደርባ አታውራ። አንዴ ሚዩት አድርገው። አይ እሺ፣ ችግር የለውም። አንዴ ስማ። ምንድን ነው? ስለዚህ የዮናታንን ሐሳብ ሙሉ ለሙሉ ትቀበለዋለህ? ብሩኬ? አሁን ተናገር። መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እሱ መጽሐፍ ቅዱስ ይማልዳል ስላለ ይማልዳል እለዋለሁ። በዚህ ጋር ይማልዳል እለዋለሁ፣ ምክንያቱም ተጽፏል። አማላጅ ብለሽ ትጠሪዋለሽ? ይማልዳል ነው የምለው።
እሱን አማላጅ ብለሽ ትጠሪዋለሽ ወይ? በቃ አማላጅ ስጸልይ ያማልደኛል እላለሁ፣ ይቃትትልኛል፣ ያማልድልኛል እላለሁ። ማብራሪያውን ተይውና መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እንደ ቃሉ በቃ እንደ ቃሉ። እሺ ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ? በሰውና በእግዚአብሔር መካከል ያለው ፍጹም ሰውና ፍጹም አምላክ ኢየሱስ ክርስቶስ ነው። ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? በሰውና በእግዚአብሔር መካከል ያለው የራሳችሁን ሀሳብ አትሽሹ። መጽሐፍ ቅዱስ ላይ የምጠይቅን ካልመለስክ ባይዘው የምጠይቅን ማትመልስ ከሆነ የአንተ አቤቱታ ለመስማት አልገባንም። ከይቅርታ ጋር ኦኬ። ከፈራ አስወረደኝ ማድረግ ትችላለህ። ሶስተኛውና አራተኛው ክፍለ ዘመን ላይ መጽሐፍ ቅዱስንም ተጥሏል። ኦኬ ከዛ ደግሞ መንፈስ ቅዱስም ተጥሏል ብለህ ታምናለህ ማለት ነው አይደል? እሺ ላስተካክል። አሁን ኦኬ መጀመሪያ ሙሉ ለሙሉ ምን ታስተካክለኛለህ? ዮናታን የተናገረውን እኮ ነው የተናገረው። 66ቱ መጽሐፍት ነው የምትቀበዩ? 66ቱ መጽሐፍት ብቻ ናቸው የእግዚአብሔር እስትንፋስ ያለባቸው ብሎ የነገረሽ ማን ነው ሊልዬ? ራእይ ላይ እኮ ከያዝነው መጽሐፍ ቅዱስ ውጭ የጨመረ የቀነሰ ይላል ራእይ። ቤተክርስቲያን ሶስተኛና አራተኛ ክፍለ ዘመን ላይ መጽሐፍ ቅዱስንም ጥላ ነበር፣ መንፈስ ቅዱስንም ጥላ ነበር፣ ከፖለቲካ ጋር ተጋብታለች የሚለው ትክክል ያልሆነው ከዚህ ውስጥ የቱ ነው? የትኛው ንግግር ነው ትክክል አይደለም ያልኩበት ምክንያት ቤተክርስቲያንን በፍጹም እስከ ዓለም ፍጻሜ ድረስ አልጥላችሁም ብለዋል። ስለዚህ ምንም ቢሆን ከቤተክርስቲያን ጋር ጌታ ኢየሱስ ክርስቶስ ህብረትን አያቋርጥም፣ ወይም ደግሞ ምንም አይነት የተቋረጠበትም ዘመን የለም አይቋረጥም የሚለው የእናንተ አስተምሮ ለዚህ የሰጣችሁበት ምላሽ አግባብ አይደለም። ለምን ካልከኝ ለምሳሌ ወይ ሌላ ማብራሪያ ውስጥ አሁን ስለዚህ ትክክል አይደለም ያልከው ዮናታን የትኛው ንግግሩ ነው? ትክክል ያልሆነበትን ነገር ለእኔ ተውና እኔ አሁን ትክክል የሆነበትን ፓርት ልንገርህ። እናንተ ካላችሁበት አኳያ ትክክል አታድክምን፣ ጆሮን ተጠቀም ፕሊስ፣ አታድክሙን። እኔ የጠየቅኩት ጥያቄ ግልጽ ጥያቄ ነው። ዮናታን ከተናገረው ንግግር ውስጥ የትኛው ንግግር ነው ልክ ያልሆነው ነው ያልኩ። ሌላ ማብራሪያ ውስጥ አትግባ። ቤተክርስቲያን ከመንፈስ ቅዱስ ጋር አቋርጠ ነበር ወይም ደግሞ ህብረት አቁመ ነበር የሚለው ነገር ትክክል ነው፣ ያቆመችበት ዘመን ስለነበረ። ማስረጃሽ? አይ ጋር መጀመሪያ የተጠየቀውን ይመልስ። እኔ የምትጠየቁትን ማለት በስርዓት መመለስ መች ነው እንደምትችሉ አላውቅም። እሱ ታመጣለህ ማስረጃ። የጋዲ ጥያቄ ግን የዮናታን ንግግር ውስጥ ትክክል ያልሆነ ነገር አለ ብለሃል። ትክክል ያልሆነውን ነገር ምንድን ነው? እሱ መጀመሪያ ነገር የዮናታን ንግግር እኮ አይደለም ትክክል አይደለም ያልኩኝ፣ የእናንተ ንግግር ነው ትክክል አይደለም ያልኩኝ። ትክክል የሆነበትም ትክክል ያልሆነበትም አለ እያልኩ የነበረው የእናንተ ንግግር ትክክል አይደለም። የትኛው ብለህ ጠይቀኝ። ቆይ የእኛን አይደለም እኛ ምንም እያወራን ስላልሆነ፣ ስለዚህ እያወራችሁ ነው። አትካዳ፣ ስለ ዮናታን እያወራ ነው። ተደርባ አታውራ። አንዴ ሚዩት አድርገው። እሺ ችግር የለውም። አንዴ ስማ ምንድን ነው? ስለዚህ የዮናታንን ሀሳብ ሙሉ ለሙሉ ትቀበለዋለህ? ትቀበለዋለህ ብሩኬ? አሁን ተናገር። አንዴ ቪዲዮውን እከፍተዋለሁ። የትኛውን ሀሳብ እቀበላለሁ እንዳልክ በደንብ ትሰማውና ከዛ በኋላ የምንጠይቅን ጥያቄ ትመልሳለህ ማለት ነው። ራይዲ በደንብ ጆሮውን ሰጥተህ ትሰማለህ። እሺ በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ እሺ ነጥብ በነጥብ እኔ በሶስተኛውና በአራተኛው ክፍለ ዘመን መጽሐፍ ቅዱስንና የእግዚአብሔር መንፈስ ቤተክርስቲያን ጣለች ይላል። ይህ ትክክለኛ ሀሳብ ነው? ትክክለኛ የሚሆንበት ፓርት ስላለ የቸርች ስትሪ ሄደን እንመልከት። ቸርች ስትሪ ላይ ስላለ ትክክለኛ ሀሳብ ነው ወይ? አታብራራ። ጥያቄ ትክክለኛ ሀሳብ ነው ወይስ አይደለም? በጣም ጥሩ። መጽሐፍ ቅዱስ በሶስተኛና በአራተኛ ክፍለ ዘመን ነበረ? ማስረጃ ክፈት። ቶሎ በል ማስረጃ። ትልቁ ላይ አድርገው አንዴ ጋዲ። መጽሐፍ ቅዱስ እንግዲህ 66ቱ በሶስተኛና በአራተኛ ክፍለ ዘመን ነበረ ብለውናል። ኦኬ ሙሉ ክፈትና አሳየን። ኦኬ ከዛ በፊት ነበረ፣ በዛ ሰዓት ጥላዋለች ነው። እሺ ሂድ
አሳየን። እስቲ ማን ነው ጋዲሳ ነው? ጋዲሳ እየጠየቀኝ ነው። አንተ ደግሞ በመሀል እየገባ ነው። የማናችሁ ቀጥል። ማስረጃ አሁን ማስረጃ ብሩክ የዮሐዴን እኔ እንደፈለግ አታፋጠኝ። እኛ አንዱን መንፈስ ነው የጠጣ ነው። ጋዲ ማለት እኔ ማለት ጋዲ። ቀጥል። አሁን ማስረጃ እኔ ከዮናታን ሀሳብ ጋር ለም ከእናንተ ሀሳብ ጋር ነው የምፋለመው። ስለዚህ እናንተን ሀሳብ ልቃወም የገባሁት ማስረጃ አለ። ብሩክ ማስረጃ አለ። ለምሳሌ አይደለም አሁን የመስማት ሰዓት አይደለም፣ የማስረጃ ሰዓት። ክፈት፣ ማስረጃ ክፈት። ማስረጃ መጽሐፍ ቅዱስ አሳየን። በ3ኛው እና በ4ኛ ክፍለ ዘመን ሚዩት ነህ አንሳ። ሚዩት ነህ። ስትፈልጉ ሚት እያረጋችሁኝ፣ ስትፈልጉ እንደፈለጋችሁ እያረጋችሁ አታዋሩኝ። በስነ ስርዓት እናውራ። አሁን ልታወራ ሳይሆን ማስረጃ ልትከፍት ነው አይደለ? የተስማማ ነው። ምንድን ነው እያወራን የነበረው ሀሳብ? ምክንያቱም አሁን እናንተ የፈለጋችሁበት ወደ መነሻ ሀሳብ እንመለስ። አንዴ አላወራ ስለዛ ጉዳይ፣ ስለ መጀመሪያ ስላወራችሁ ጉዳይ እናውራ። ስለ ዮናታን ስለ ማስረጃ የለም። ሚዩት አድርግ፣ ሚዩት አድርግ። ምን መሰለህ፣ ለምንድን ነው የምትፈሩት? ቆይ አንዴ ብሩኬ አትወጣም። ቆይ አንድ ጥያቄ። ቆይ ጋዲ እንዳታስወርደው። አንድ ጥያቄ። የምትፈሩት ይላል ደግሞ እንደዚህ ለመመለስ ራሱ እየተንተባተበ። ምክንያቱም ሀሳባችሁን ልጋፈጥ ስለ እየፈራችሁ ነው። ግልጽ እኮ ነው። በወሬ ነው የምትጋፈጠው። እኛ ወሬ ነገር ማስረጃ ልስጥ ለአንተ ሀሳብ፣ አንተ ለተናገርከው ሀሳብ ፍላና። ቆይ ብሩኬ ሚዩት አድርገው። እኛ ወሬ አንወድም። ከይቅርታ ጋር ለወሬውማ የመጽሐፍ ቅዱስ ማስረጃ ልስጥ። አንዴ ተደርባ አታውራ። ቆይ አንዴ ተደርባ አታውራ። እሺ ለወሬው ዮናታን ያወራው ይበቃል። አሁን የማስረጃ ሰዓት ነው። በ3ኛና በ4ኛ ክፍለ ዘመን መጽሐፍ ቅዱስ ተጥሏል፣ መንፈስ ቅዱስ ተጥሏል ብላል። ለዛ መጀመሪያ ከ3ኛና ከ4ኛ ክፍለ ዘመን በፊት መጽሐፍ ቅዱስ መኖሩ፣ ከዛ ደግሞ 3ኛና 4ኛ ክፍለ ዘመን ደግሞ መጣሉን ማስረጃ ነበር ያልኩ። አለህ የለ ማስረጃ አለህ? እሺ በስነ ስርዓት አውሩኝ። እንደፈለጋችሁ የምትያረጋችሁኝ እንደፈለጋችሁ አታርጉኝ። አናረግም። ማስረጃ አለህ የለም ብሩኬ? ምክንያቱም አሁንም ማስረጃ እያላችሁ ትጠይቁኛላችሁ፣ ሌላ ነገር እያወራችሁ ወደ መጀመሪያው ሀሳብ ለምን ሀሳባችሁን የምትሸሹት? የራሳችሁን ሀሳብ አትሽሹ። መጽሐፍ ቅዱስ ላይ የምጠይቅን ካልመለስክ ባይዘወይ የምጠይቅን ማትመልስ ከሆነ የአንተ አቤቱታ ለመስማት አልገባንም። ከይቅርታ ጋር ኦኬ። ከፈራ አስወረደኝ። ማድረግ ትችላል። ርዕሱን አላነበብም እንደ ሰውዬ ወደ ካባ ልክ ያለው አስወርደኝ አላለም። ማስረጃ ባይዘወይ መጀመሪያ እኮ ለመመለስ በጣም ቸኩለው አዎ ተጥሏል፣ ትክክለኛ ሀሳብ ነው አለ። ማስረጃ ሲባል እኔ ይሄንን ሀሳብ መጀመሪያ ስታወሩበት የነበረው ነው ማውራው። በቃ አይዞ ማስረጃ ነው የሚያስፈልገን። ባይዘወይ ለሐሜቱ ማንም ተነስቶ ሊያማ ይችላል። ለወሬው ማስረጃ የሚጠይቅ በሌለበት አካል ሁሉም ከፍቶ በይዞ ሊያወራ ይችላል። ኦርቶዶክሳውያን ፊት ስትመጡ ግን የእናንተ አርቲቮርቲ ወሬ ማንም ጆሮውን ሰጥቶ የሚሰማ የለም። ሁሉም በማስረጃ ነው። እኛንም ጠይቁን፣ በማስረጃ እናወራለን። እናንተም ስትጠየቁ ማስረጃ ይዛችሁ ነው። በእናታችሁ ለማልቀስ እንዳትገቡ። ኦኬ፣ ቤታችሁ ከፍታችሁ አልቅሱ። እኛ ሀዘን እንደርሳችኋለን ለማልቀሱ። አሁን የትምህርት ሰዓት ስለሆነ ከይቅርታ ጋር እንትን ይህ ብሩክ የሚባል ልጅ ወይ ሲገባ ሁሌ ተጨምቆ እንደወጣ አዲሱ ዳኒ በፊት ትዝ ይላል። ዳኒ ባላበባው የዋዴ አዲሱ ዳኒ በለው በቃ ይገባል። ማስረጃ የለውም። ይጨመቃል እና እንደው ዝም ብላችሁ በድፍረት አትግቡ ፕሊዝ። በቃ የሆነን ግለሰብ እንትን ለማለት ብላችሁ አትግቡ። በቃ ለእግዚአብሔር ቃል ታመኑ። ኦኬ፣ ልክ ያልሆነው ነገር ልክ አይደለም በሉ እና ለእግዚአብሔር ቃል ታመኑ። በቃ አሁን እንደው ቸርች ሂስትሪ ደግሞ እንመልከት ይላል። አሁን መንፈስ ቅዱስ ተጥሏል የሚለውን ነገር እንደው ማስረጃ አይደለም ማለት ነው። እንዲህ ሽታ አታመጣ ሽታ። እስቲ እንደው አለማወቅ ድንገት ልብህን እንኳን ድንገት ከከነከነ ብለን ነው። ኦኬ፣ አለማወቅ ልብህን ትንሽ ወጋ ካረገ እና ሌሎች ፔንቱ እሺ፣ ቆይ እስቲ ፓስተር ቆይ አንዴ። እሺ ባይዘው የትኛውም ፕሮቴስታንት የትኛውም ዲኖሚኔሽን መግባት ይችላል። ናገባ ጸጋ የምትባል ስጋ ያለው መኩ እንዴት ነው? ምንድን ነው የሚያለቃቅሱብን? በእናትህ ጌታ ይገርመኛል። ሰላም ብያቸዋለሁ። ለማንኛውም ዮሐዴ
ጋዲ ሁላችሁ ቅድም ኔትወርክ እምቢ ብሎኝ ነበረና 1700 ሁላችሁም ሰላም ብያቸዋለሁ። ሚኪን አስገባ። ሚኪ ቤተኛ ነው እኮ ሚኪ። ሚኪ በፊት እንግዲህ አንዳንድ ደህና ስለምትሉኝ ነው። እንዴት ናችሁ? እንዳጋጠሙ አላውቅም። ሚኪ እንዴት ነህ? ሰላም ነው ጋድዬ መኩ ሁላችሁም እንዴት ናችሁ? ይመስገን አምላክ። በሶስተኛው መጽሐፍ ቅዱስ አልነበረም እንዴ ጋድዬ? በሶስተኛው ሴንቸሪ አሁን እሱ ላይ ለማውራት ዮሐድ ስላነሳው ነው 27 አይ እሷን ለማረም ብዬ ነው 27ቱ የአዲስ ኪዳን መጽሐፍ። እሺ ከእኔ ጋር እንቀጥል። በዮናታን ሀሳብ ትስማማለህ? መጀመሪያ ሚኪ። አሁን የሰማሁት እስማማለሁ። ምክንያቱም ቤተክርስቲያን እስማማለሁ ባጭሩ። በጣም ጥሩ። ስለዚህ ሶስተኛውና አራተኛው ክፍለ ዘመን ላይ መጽሐፍ ቅዱስንም ተጥሏል። ኦኬ፣ ከዛ ደግሞ መንፈስ ቅዱስም ተጥሏል ብለህ ታምናለህ ማለት ነው አይደል? እሺ ላስተካክል። አሁን ኦኬ፣ መጀመሪያ ሙሉ ለሙሉ ምን ታስተካክለኛለህ? ዮናታን የተናገረውን እኮ ነው የተናገረው። አይ አንተ እኔ ያልኩትን ላስተካክል ነው ያልኩ። ሙሉ ለሙሉ ሳይሆን በከፊል ተጥሏል ብዬ ነው ማምነው። ምክንያቱም ብዙ የመጽሐፍ ቅዱስ ሀሳቦች ቀጥለዋል ኦፍኮርስ እስካሁንም። ነገር ግን በከፊል ግን በሶስተኛውና በአራተኛው ለምሳሌ የቅዱሳን ምልጃ፣ ወደ ቅዱሳን መጸለይ፣ ወደ ስዕል መጸለይ የመሳሰሉት የተጨመሩ መጽሐፍ ቅዱሳዊ ያልሆኑ ሀሳቦች ገብተዋል። እሱ እንመጣለን። ቆይ እሱ ጋር ተረጋጋና መጀመሪያ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል ብለህ ታምናለህ አታምንም? በሶስተኛ ነው በአራተኛ ክፍለ ዘመን በከፊል እሱ ሙሉ ለሙሉ ተጥሏል ማለት መንፈስ ቅዱስ ከፍሎ ነው የጣለው። ምንድን ነው ተከፍሎ ነው የተጣለው? አይ በከፊል የመጽሐፍ ቅዱስ ሀሳብ ተጥሏል። ሙሉ ለሙሉ መንፈስ ቅዱስም በከፊሉ ተጥሏል ነው። መንፈስ ቅዱስ በከፊል ሊባል አይችልም። በእርግጥ መንፈስ ቅዱስ አምላክ ስለሆነ ሊከፋፈል አይችልም። ግን የመንፈስ ቅዱስ ሀሳብ ተጥሏል ብዬ ነው የማምነው። በከፊል በተወሰነ ደረጃ ገብተዋል ሀሳቤን አግኝተህ። ስለዚህ መንፈስ ቅዱስም በከፊል የእግዚአብሔር ቃልም በከፊል ተጥሎ ነበረ ነው። አዎ እሺ፣ እንደዛ ብለው ሰዶች። እሺ መንፈስ ቅዱስ በከፊል ስለዚህ ሙሉ ለሙሉ መጽሐፍ ቅዱስንም የእግዚአብሔር መንፈስንም ጥላ ከፖለቲካ ጋር ተጋባች ነው የሚለው። ስለዚህ ይሄ ትክክል አይደለም ማለት ነው። ትክክል ነው ሙሉ ለሙሉ የሚለው ትክክል አይደለም። ሶሪ፣ ሙሉ ለሙሉ የሚለው ትክክል አይደለም። ስለዚህ አንተ ደግሞ በከፊል ነው፣ ግማሽ ግማሽ ነው ማለት ነው። የት አካባቢ ነበረ የተጣለው? የት አካባቢ ነበረ ያልተጣለው? በአካባቢ ለምሳሌ ሙሉ ኒቂያ ጉባኤ ላይ ተሰብስበው ነበር አይደለ? ኢኩሜኒካል በዓለም አቀፍ ደረጃ የነበረችው ቤተክርስቲያን ተሰብስባ ነበር። ኒቂያ ጉባኤ 325 ላይ ማለት ነው። እዚህ ጉባኤ ላይ የነበረችው ቤተክርስቲያን ግማሹን የእግዚአብሔር ቃል የጣለች፣ ግማሹን ደግሞ ያነሳች ነች። ግማሹን መንፈስ የጣለች፣ ግማሹም የእግዚአብሔር ቃል የጣለች ነች። ኦኬ፣ ኒቂያ ጉባኤ ላይ የተሰበሰቡበት ነገር ኦፍኮርስ ትክክል ነው ብዬ ነው ማምነው። ምክንያቱም በክርስቶስ አምላክነት ላይ ስለሆነ። ኦኬ፣ መንፈስ ቅዱስ ነበረ በዛ ሰዓት። መንፈስ ቅዱስ ነበረ እዛች ቤተክርስቲያን ላይ። ግማሽ ነው ወይስ ሙሉ? ለወቱ ስብሐትና መንፈስ ቅዱስ ራሱ ግማሽና ሙሉ እያልን በግማሽ ወይስ በሙሉ? እሺ፣ መንፈስ ቅዱስ ይኸውልህ ሁልጊዜም ከአማኞች ጋር ይኖራል። የኔን ሀሳብ ከተረዳችሁኝ። ግን በሙሉ ወይስ በግማሽ? አንተ እኮ ሚኪ የምጠይቀን እኮ ከሰማኸኝ እኮ ሀሳቤን ታገኘዋለሽ። እኔ የምጠይቀን ነው። ምክንያቱ ከአንተ የሰማነው ሀሳብ አለ። በግማሽ መንፈስ በግማሽ ቃል ነበረች የሚል ሀሳብ ስላነሳ በኒቂያ ጉባኤ ላይ በነበረችው ቤተክርስቲያን ላይ የነበረው የእግዚአብሔር መንፈስ በግማሽ ነው ወይስ በሙሉ? እሺ ምን ልበል እዚህ ጋር በግማሽ ነው በሙሉ? ኦኬ፣ ምንድነው በዚህ በኒቂያ ጉባኤ ላይ በደነገጉት ድንጋጌ ላይ ባወጡት ክሪድ ላይ ሙሉ ለሙሉ መንፈስ ቅዱስ አብሯቸው ነበረ ብዬ ነው ማምነው። ስለዚህ የእግዚአብሔር መንፈስ በኒቂያ ጉባኤ ነበረ በኒቂያ ጉባኤ ብዬ አምናለሁ። ስለዚህ ስህተት ነው ማለት ነው። ይሄ ግማሽ ግማሽ የሚለው ያንተም ስህተት ሆነ ማለት ነው አይደል?
ግን ደግሞ መጽሐፍ ቅዱሳዊ ያልሆኑም አንዳንድ ሀሳቦች ስለነበሩ ብዬ ስለማምን ለዛ ነው የመንፈስ ቅዱስ በከፊል ነው። በኒቅያ ላይ መንፈስ ቅዱስ በምልአት ነበር አልከኝ እኮ አሁን። ኒቅያ ላይማ መንፈስ ቅዱስ እንትን ብሏል። አሁን በእኛም ብትወስደው አንዳንዴ እኮ እንደ ክርስቲያን እኮ ኒቅያ ላይ ሙሉ በሙሉ የእግዚአብሔር ቆይ አንዴ ወደዚህ ወደኛ አትምጣ። ቆይ መጀመሪያ ኒቅያ ላይ እንጨርስና ኒቅያ ጉባኤ ላይ ሙሉ ለሙሉ መንፈስ ቅዱስ ከነበረ ከመቼ ወዲህ ነው ግማሽ ግማሽ መሆን የጀመረው? ከዛ በኋላ ነው ከኒቅያ ጉባኤ በኋላ እኮ እቺን አንድ ሴንቴንስ አስጨርሰኝ ሀሳቤ እንድታገኝ ራሴን ያሳመመኝ ልጅ መቼ ያስወራችሁኝ ጋድዬ? እኔ ማለት ሀሳቤን አላገኛችሁትኝም እኮ። ምኑን ታወራዋለህ? እንዳለ እኮ ፍርፍርና ፓስታ ሀፋፍ የምታዝ እኮ ነው የሚመስለው። ግማሽ ግማሽ ብለህ ጨረስከው። ምኑን ታወራለህ? እንደሱ ለማለት ሳይሆን ይኸውልህ አዚ ትእዛዝ ባለን እኮ ሀፋፍ ትላለህ። አዚና ሳውስከና ደረቅ ለሊት ወይስ ባልጫ? እኔ እውነት ባይዞ አንዳንዴ ከእንትኖች ጋር ማውራት ጆሮም ያቆሽሻል ምናምን አይነት ነው። ሀሳቤ ምንድነው መሰላችሁ? እንደ ቤተ ክርስቲያን ሙሉ ለሙሉ መንፈስ ቅዱስ ልቀጥል? እሺ መንፈስ ቅዱስ ሙሉ ለሙሉ ከቤተ ክርስቲያን ተለይቷል። ሙሉ ለሙሉ የእግዚአብሔር ቃልም ደግሞ ሙሉ ለሙሉ ቤተ ክርስቲያን ትታለች ወይም ጥላለች አልልም ነው። ነገር ግን አንዳንድ ከጊዜው ከነበሩ ፖለቲካዊ አስተሳሰቦች ወይም ከግሪኮች ጋር ከሮማውያን ጋር እንደመኖሯ ቤተክርስቲያን አንዳንድ ባዕዳዊ የሆኑ አስተምሮች ግን ተቀላቅለው ለዘመናት ቀጥለዋል ብዬ ስለማምን ነው በከፊል ያልኩ። እሺ መቼ ነው መቀላቀል የጀመረው? መቼ ነው መቀላቀል የጀመረው? ኒቅያ ጉባኤ ላይ በነበራት አቋም ግን ሙሉ ለሙሉ ከመንፈስ ቅዱስ ነው ብዬ አምናለሁ። ነገር ግን አስተምሮች መጽሐፍ ቅዱሳዊ ያልነበሩ አስተምሮች ተቀላቅለዋል ቤተክርስቲያን ላይ ከ4ኛው ክፍለ ዘመን በኋላ። በፈጣሪ ይሄ ነው ምንድነው? ኔትወርካቸው አውቀው ነው ወይስ እየሰሙን አይደል? ነው ዮናታን በቃ ተሳስቷል ማለት እኮ ቀላል ነው። 4-5 ቃላት ነው አለቀ። ምን ያስፈራል? አሁን የተናገራቸውንም ነገሮች እንደው አሁን ለተናገራቸው ነገሮችም አሁን ራሱ ለተናገረው ነገር ራሱ እያንዳንዱ ነገር ማስረጃ ብንጠይቀው ምንም ማስረጃ የማያመጣባቸው ነገሮች ነው እየተናገረ ያለው። እንደው ዝም ብሎ መዳረቅ እንዳይሆን በሚለው ነው እንጂ አሁን ይሄ ቅዱሳን አማላጅነት ምናምን ያለው ነገር ከዚህ በፊት ሚኪ እኔ እናንተ አውርተን እናውቃልናል በሰፊው። በዚህ ጉዳይ ብዙ ጊዜ ያነሳለሁ። ያው ትክክለኛ ከመጀመሪያው ክፍለ ዘመን ጀምሮ ያለ ነገር መሆኑን እኔ አንድ ጥያቄ ከዚህ በፊት ጠይቄህ ነበረ ትዝ የሚልህ ከሆነ። አሁን እዚህ ሀሳብ ላይ ባልገባም ግን አንድ ጥያቄ እንደው እግረ መንገድ ልጠይቅ። አሁንም ድንገት ማስተዋል የምትችል ከሆነና እንትን የምትል ከሆነ የቅዱሳን አማላጅነት ወይ ደግሞ የቅዱሳንን እርዳታ መጠየቅ ወይ የቅዱሳንን እርዳታ መጠየቅ ምንፍቅና ነው ብሎ ያስተማረ አባት አለ? የመጀመሪያው 450 ዓመተ ምህረት ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ምንፍቅና ነው ብሎ ያስተማረ አባት አለ? ኦኬ ምንፍቅና ነው ብሎ ያስተማረ የለም። ምክንያቱም በዛን ሰዓት ከዛ በፊት እንደዛ ስላልተደረገ። ግን ይህንን ደግሞ የሚያበረታታ አባትም አታመጣልኛል። ከ4ኛው በፊት ወደ ቅዱሳን ኢንቮክ አድርጉ ጸልዩ የሚል አንዴ ሰምታችኋል? ቅዱሳንን እርዱኝ ብሎ መጠየቅ ኦኬ፣ የቅዱሳንን አማላጅነት መጠየቅን ምንፍቅና ነው ብሎ ያስተማረ አንድ አባት የለም። አንድ አባት ለናሙና ያክል አንድ አባት በመጀመሪያዋ ቤተክርስቲያን ውስጥ ሄደን ስንመለከት አሁን ርዕስ ሽፍት ለማድረግ አይደለም። የመጀመሪያው ቤተክርስቲያን አንደኛው ካራክተሯ ምንድነው ከተባለ ወጣ ያለ ትምህርት ካስተማርክ ኦኬ፣ ምንፍቅና የሚመስሉ ነገሮች ወይ ደግሞ ቤተክርስቲያን በቅዱሱ ፊት የተቀበለችውን ከዛ ወጣ ያለ ነገር ካስተማርክ ደብዳቤ ይጻፍባል። ወይ በጉባኤ ደረጃ ትወገዛለህ ወይ ደግሞ ትላልቅ የሚባሉ አባቶች ይሄ ነገር ልክ አይደለም ብለው ትምህርቱን እንትን ይላሉ። አሁን ሚኪ ምን ኮንፊርም አደረገልን? የቅዱሳን አማላጅነት ግን ነገረ ቤተክርስቲያን ውስጥ ኤክሌሲዮሎጂ ውስጥ እዛ ውስጥ ያለ ነገር ስለሆነ አንድም አባት የቅዱሳን አማላጅነት ቅዱሳን ምልጃቸው መጠየቅ ምንፍቅና ነው ብሎ ያስተማር አንድም አባት የለም። ነገር ግን ሚኪ በተቃራኒው ልጠይቀ
ቅዱሳንን መጠየቅ የቅዱሳንን ምልጃ መጠየቅ ልክ አይደለም ብሎ ያስተማራባት ምንፍቅና ነው ተብሏል አልተባለም? ኦኬ በስንተኛው ክፍለ ዘመን ጋድዬ? ጄሮን በነበረበት ሰዓት። በስንተኛው ላይ ነው? ከአራት በኋላ ነው? ጄሮን በነበረበት ሰዓት። ከዛ በፊት ጄሮን በነበረበት ሰዓት ቪጂላንቲስን ታውቀዋለህ? እዚሁ ላይ ሲነሳ ሰምቼ አውቃለሁ ከዚህ በፊት። እሺ ቪጂላንቲስ በዚሁ ምክንያት ነው ወይስ ሌሎች አስተምሮች ነበሩት? ቪጂላንቲስ ምን አለመሰል ሁለት ነገሮችን አነሳ። አንደኛ በዋናነት ያነሳው ምንድነው ቅዱሳን አሁን በዚህ ዘመን ያሉ ጴንጤዎች እንደሚሉት ኦር ፕሮቴስታንቶች እንደሚሉት በስጋ ከኛ ከተለዩም በኋላ ለኛ ምልጃ ሊያቀርቡ አይችሉም፣ ወይ ደግሞ እነሱን አማልዱን ብለን መጠየቅ ልክ አይደለም፣ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም የሚል ትምህርት ይዞ መጣ። ተቃራኒ አጌንስ ቪጂላንቲስ የሚል ጽሑፍ አለ። ከዚህ በፊት በተደጋጋሚ ሪኮመንድ አድርጌክ ነበረ። አየህ ቅድም ምን አልኩ? የቅዱሳንን ምልጃ መጠየቅ በመጀመሪያው 450 ዓመተ ምህረት ውስጥ ቅዱሳንን ምልጃ መጠየቅ የሚለውን ትምህርት በብዙ አባቶች ጽሑፍ ውስጥ ማሳየት እንችላለን፣ አሳይተንም እናውቃለን። ኦኬ። ነገር ግን በተቃራኒው ግን ቅዱሳን አያማልዱም፣ በስጋ ከተለዩ በኋላ አያማልዱም የሚለውን ትምህርት ግን ምንፍቅና ተብሎ መልስ ተሰጥቶበታል በቤተክርስቲያን አባት። ለምሳሌ ጄሮ መልስ ሰጥቶበታል። ኦኬ። ምን ልልህ ፈልጌ ነው? ይሄ ራሱ የሚያሳይ ምንድን ነው? ይሄ ትምህርት በመጽሐፍ ቅዱስም በለው በአባቶች ትምህርት ውስጥ በቅዱስ ትውፊት ውስጥ የታመነና የሚታወቅ ነገር ነው፣ ነገረ ቤተክርስቲያን ውስጥ። አሁን ወደ ቀደመው ነገር እንመለስና ኦኬ፣ ወደ ቀደመው ነገር እንመለስና ቅድም ምን ብለሃል ዮሐዴ? ምን ነበር እየጠየኩህ የነበረው? ጠፋብኝ። ወደዚህ ሀሳብ ከመምጣታችን በፊት ምን ነበር እየጠየኩህ የነበረው? አይ የመንፈስ ቅዱስ እንትን ማለት የጀመረበት ጊዜ መቼ ነው ብዬ እየጠየቅኩት ነበረ። ምናልባት እሱ ከመለሰልኝ ቀጥል። እሱ ላይ እንትን በላ። ይሄ በተደጋጋሚ በአድ እያለ የቅዱሳን አማላጅነት ሲል ስለነበረ ይሄ ምንም እንደው ዝም ብሎ በድፍረት እንደዚህ አይነት ቃላቶች ባንጠቀም ሚኪ፣ ለሌላ ጊዜም ባንጠቀም። ኦኬ 10 ምናምን አባት እኛ በጽሁፍ ደረጃ ልናሳይ ይችላል ቅዱሳን አማላጅነትን። ኦኬ ለሌሎችም በቃ ጋይስ ዮናታን አይደለም ኢሹአችን። ኮሜንት ላይ ያላችሁ ሰዎች ዮናታን አይደለም ኢሹአችን። እኛ የቤተክርስቲያንን ትምህርት በዚህ ውስጥ ኦርቶዶክስ ጋር ያሉ አባቶች ኦኬ ይቅርታ፣ የኦርቶዶክስ ያሉ አባቶች የስህተት ትምህርት አሁን ለምሳሌ ማርያም ከሌለች ስላሴ የለም፣ የተሰቀለልን የማርያም ስጋ ነው የመሳሰሉትን እንዴት ታዩታላችሁ? ምን አይነት መች ነው እንትን የምትሉት? ሚኪ እየተሰማህ ነው የምናገረው ነገር? ሚኪያስ ይሰማል? ዩቱብ ፋላሲ ይሰራል። አያችሁ፣ ዩቱብ ፋላሲ ማለት ነው። እዚህ ነገረ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል እየተባለ ነገረ ቤተክርስቲያን እየተነገረ ኦኬ፣ እናንተ ጋርም እኮ አንዳንዶቹ ምናምን እዚህ ጋር የተፈጸመው ወይም ደግሞ አሁን የምጠቅሰው እንደ ስህተት እንኳን ቢቆጠር የዮናታንን እውነት ወይም ደግሞ አሁን የተነገረውን ክህደት እውነት አያደርግልም። ስለዚህ የተነገረውን ነገር መጀመሪያ አጥራ። ኦኬ ርዕስ ይዘህ ጠብቀህ ታወራለህ ማለት ነው። አሁን ማይክ የሚሰማ ከሆነ ማይክን አንዴ ክፈተውና ሚኪ መንፈስ ቅዱስ ኦኬ በቤተ ክርስቲያን ውስጥ የነበረበት ዘመን መቼ ነው ብለን የምታስበው? ከዛ መቼ ነው እንዳልከው አፍ መሆን የጀመረው ከመቼ ወዲህ ነው? ሚኪ ንገረና። ማይክህ ሚውት ነው ሚኪያስ፣ እየተሰማ ከሆነ እያወራው ነበረ። መንፈስ ቅዱስ በቃ ከሐዋርያት ጀምሮ ማለት መንፈስ ቅዱስ በወረደባቸው ጊዜ ፔንቴኮስታል ቀን ማለት ነው። ፔንቴኮስታል እሺ፣ የዛኔ ወረደ። ከዛ ጠፋ። ከዛ በኋላ ተመልሶ ጠፋ። አይ ቀጥሏል። እስከ መቼ መንፈስ ቅዱስ በህልውናው ቀጥሏል። ኖ በክርስቲያኖች መንፈስ ቅዱስ እስከ ዘላለምም አብሮን ይኖራል። የተቋረጠበት ጊዜ ነበረ? የለም። ግን ሰዎች ያው ለመንፈስ ቅዱስ የተቋረጠበት ጊዜ አለ ወይስ የለም? ይችላሉ። የለም ከቤተ ክርስቲያን። እሺ ዮናታን ግን ምን ብሎ ተናግሯል? እስከ 4ኛው ክፍለ ዘመን ማለት በ3ኛውና 4ኛው ክፍለ ዘመን ድረስ ቆይቶ ከዛ በኋላ አቋረጠ፣ ጠፋ። ኦኬ ተጣለ። 16ኛው ክፍለ ዘመን ላይ ቃሉ ተነሳ። 20ኛው ክፍለ ዘመን ማለት ነው
በ1906 አካባቢ ደግሞ መንፈሱና ቃሉ ተነሱ ብሎ ተናግሯል። ይሄ ትክክል ነው ስህተት ነው? እሺ ይሄ ኦኬ መንፈስ ቅዱስ ትክክል ነው መንፈስ ወይም ቅዱስ አብሯቸው አይደለም? ለንግግሩ ልክ ነው። በከፊል ነው የምቀበለው። በከፊል ከፊል ደመናማ በጣም ተወዳለች። በከፊል ምን ማለት ነው? መንፈስ ቅዱስ እስከ አራተኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን ነበረ ብለህ ታምናለህ? ነበረ ግን የመንፈስ ቅዱስ ነበረ። አዎ እሺ፣ በቤተ ክርስቲያን ውስጥ አይደለ የነበረው? አዎ በጣም ጥሩ። እሺ፣ እቺ ቤተ ክርስቲያን ትክክለኛ የጌታ ቤተ ክርስቲያን ነበረች በዛን ሰዓት? ነበረች። ትክክለኛ የክርስቶስ ቤተ ክርስቲያን ማለት ነው። በጣም አሪፍ። ስለዚህ መንፈስ ቅዱስ በአራተኛው ክፍለ ዘመን ነበረ። ይቺ ቤተ ክርስቲያን ደግሞ ትክክለኛ የክርስቶስ አካል የክርስቶስ ቤተ ክርስቲያን ነች። ተስማማን? ልክ ነኝ ሚኪ? ትክክል። በጣም አሪፍ። ልክ ነህ። እሺ፣ ስለዚህ ስንተኛው ክፍለ ዘመን ነው እቺ የክርስቶስ ትክክለኛ ቤተ ክርስቲያን የክርስቶስ አካል የሆነችው የእግዚአብሔር መንፈስ ያላት ቤተ ክርስቲያን መቼ ነው ከእግዚአብሔር አካልነት ወይም ደግሞ ይሄ መንፈስና ቃሉ የጣለችው መቼ ነው ብለን የምታምነው? በቃ ቅድም ያው ጋዲም እንትን ሊያርመኝ ሞክሯል። ግን ከአራተኛው በኋላ አንዳንድ እንትኖች ላይ መንፈስ ቅዱስን መጣል ጀምራለች ቤተክርስቲያን። ማለት መጣል ስለ መንፈስ ቅዱስ ተለይቷታል ሳይሆን ለመንፈስ ቅዱስ መታዘዝን አብሯት ቢሆንም መታዘዝን መገዛትን በተወሰነ ደረጃ በአንዳንድ አስተምሮች ላይ ትታለች ነው የኔ አቋም። ስለዚህ ቃሉን የጣለችው ታድሳለች መልሳ የመንፈስ ቅዱስ ስጦታዎች እንደገና ሪቫይቭ አድርገዋል። ቃሉን የጣለችው መታዘዝን ለመንፈስ ቅዱስ መታዘዝን መንፈስ ቅዱስ አለ ግን መንፈስ ቅዱስ አላት ግን አትታዘዝም ለመንፈስ ቅዱስ። መድከም። ስለዚህ መንፈስ ቅዱስን ሊመራት ሲል አልመራ እያለችው ነው። በአንዳንድ ነገር እንደዛ ነው። አትገዛም፣ አትታዘዝም። ትክክል። በጣም አሪፍ። ስለዚህ መንፈስ ቅዱስ አልታዘዝም በሚሉት ውስጥ ያድራል ማለት ነው። መንፈስ ቅዱስ በማይታዘዙት ውስጥ ነው የሚያድረው። ትክክል። ያው እስከ ዘለዘላለም መንፈስ ቅዱስ በማይታዘዙት ውስጥ ያድራል። መንፈስ ቅዱስን በማይታዘዙ ሰዎች ነው መንፈስ ቅዱስ የሚያድረው። ይኸውልህ ምን መሰለህ ጌታን መንፈስ ቅዱስ መልስልኝ። መንፈስ ቅዱስ ቆይ መንፈስ ቅዱስ በማይታዘዙት ውስጥ ያድራል። አዎ ማስረጃ አይተወንም እስከ መጨረሻው ሊመልሰን ማስረጃ። አሁን መንፈስ ቅዱስ መንፈስ ቅዱስ በማይታዘዙት ውስጥ ያድራል የሚለው ማስረጃ ማስረጃ እየጠበቁ ለምሳሌ እግዚአብሔር ምን አይነት ማስረጃ እንደምሰጥ ባላቅም መንፈስ ቅዱስ እስከ ዘላለም አሁን ለተናገርከው ነው። ትምህርቱን ከየት አመጣው? መንፈስ ቆይ ሚኪ ምን አይነት የሚለው አሁን የተናገርከውን ትምህርት ከየት እንዳ ቆይ ማስረጃ ነው። ማስረጃ ካለ የለም ችግር የለም። በቃ እግዚአብሔር ከእስራኤል ጋር ለዘላለም አብሯት ማስረጃ አለህ ወይስ የለህም? ስማ ይሄው ነው ማስረጃ። በጣም ችግር አለባቸዋል። ማስረጃ ስትባሉ ወሬ ትወዳላችሁ ከይቅርታ ጋር ማለት ነው። የአንተ ወሬ ሰማንና አሁን ማስረጃ ስልህ ማስረጃ ነው የምትሰጠኝ። ማስረጃ አለህ የለም? ሚኪ ማይክን ክፈተው። አሁን ማስረጃ አለ ራሱ ወጥቷል። እነዚህ ናቸው አያችሁ። መንፈስ ቅዱስ በሚያምፁት ላይ በማይታዘዙት ላይ ያድራል ብለው የሚያስተምሩ ማለት ኦኬ። እነዚህ ናቸው እንግዲህ ወንጌልን እመኑ ወንጌልን ተቀበሉ እያሉ የሚናገሩት ማለት ነው ከይቅርታ ጋር። መንፈስ ቅዱስ ሳትቀበሉ ኦኬ፣ በመንፈስ ቅዱስ ላይ እያመጻችሁ ሰውን ወንጌልን ተቀበል እንዳትሉ በጭራሽ። ኦኬ ጋዲ ተመለስ። እኔ አደከመኝ ልጁ ካሜራ ማጠፋው እኮ አደከመኝ።
አይኔም ትንሽ ሊደክመኝ ፈለገና ለዛ ነው ላይት የሚያጠፋሁት። ትንሽ ቆይት ብዬ እንትን እላለሁ። ኦኬ ሜቢ በዚህ ላይ አሁን እዚህ ድካም ላይ ዳኒን ድጋሚ ያስገብተው እንትን ማለት አድካሚ ነገር ስለሚሆን ለዛ ነው ያስወረድኩት። እኔ ዳኒን ያስወረድኩት። አንተሽ ይበቃል። እንደዚህ አይነት ሰው ከዚህ በኋላ አንቀበልም። በቃ እንዲሁ መርከብ ነው እና እዚህ ቪዲዮ ላይ በደንብ በበቂ ሁኔታ ሪፍሌክት ስላደረገን አሁን ታች ያላችሁ ሰዎች መታዘብ ያለባችሁ ነገር ታዘቡ። ኦኬ አሁን የገቡ ሰዎች እንደ በቃ ዝም እንዳያችሁ ሰው ነገረ መንፈስ ቅዱስ ኦኬ ሊሊ የሚል ሊሊ ሄሎ ኦኬ ገስ አላስተዋልኩም። እሺ ሰላም እህታችን። ሰላም ነው እግዚአብሔር ይመስገን። ኬት ቤተ እምነት ነሽ? ይቅርታ ከጴንጤ ጴንጤቆስጣል ነሽ? አዎ። እሺ ቤተክርስቲያን 3ኛና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላለች የሚለውን ንግግር እንዴት ታየዋለሽ? እኔ በእውነታል ሀሳብ እስማማለሁ። ትክክል ነው ነው የምለው። ኦኬ እሺ ኒቂያ ጉባኤን ታውቂዋለሽ? ተቃራኒ ሀሳብ ስለሆነ እናንተም እንዳትደክሙ እንግዲህ ተቃራኒ ለእናንተ ጋር ልመሳሰል አልችልም። ይቅርታ ግን የምጠይቁኝን መልሳለሁ። ለጴንጤ ስለከፈታችሁት እንትላችሁን ለጴንጤዎች ለእኛ ሰው ነው የከፈታችሁት። ታስተምሩኛላችሁ። ችግር የለውም። ልብሽን ክፍት አድርገሽ አንቺ ለመስማት ዝግጁ ከሆንሽ እና ፈቃደኛ ከሆንሽ ችግር የለውም። እሺ 3ኛና 4ኛ ክፍለ ዘመን ላይ የነበረችው ቤተክርስቲያን መንፈስ ቅዱስን ጥላ ነበር? እኔ የሰው ልጅ እስካለ ድረስ መንፈስ ቅዱስ ይኖራል ብዬ ነው የማስበው። ይጥላሉ ብዬ አላስብም። ግን የዮናታን ትምህርት እቀበላለሁ። እሱ ነው ዮናታን እኮ መንፈስ ቅዱስን ቤተክርስቲያን ጥላ ነበር አለ። ምክንያት ይኖረዋል እኮ እሱ መጽሐፍ ቅዱስ ላይ አሁን ጥቅስ ቢኖር ኖሮ ይሄንን እንላለን። ግን ይሄ ከጥቅስ ውጭ ስለሆነ እሱ ትክክል ነው። በገባው መጠን ያስተማራቸው እና ግን ዋናው ኢየሱስ ጌታ መሆኑን ብቻ አይሳት፣ ኢየሱስ አማላጅ መሆኑን ብቻ አይሳት እንጂ ሊስት ይችላል። ይሄንን ሰው ነው ሊስት ይችላል። ግን እኔ እሱ ባለው እስማማለሁ። አሁን እንደው እሺ ገባሽ። እንግዲህ ከመጣሽ ማርያም ታምጣሻለሽ። ካሜራ ይላብራና ላውራሽ። እንግዲህ ምንም አማራጭ የለም። ኦኬ እሺ አንዴ ብቻ ኢየሱስ አማላጅ ነው ብቻ እሱን አማላጅ አይደለም እንዳይለኝ። በቃ እሱን ነው። እሱን ካለ ትክክል አይደለም ነው የምለው። መንፈስ ቅዱስ አማላጅ ነው። አማላጅ ነው። መንፈስ ቅዱስም አማላጅ ነው። ኢየሱስ ማለት መንፈስ ቅዱስ ማለት እኮ ነው። አንድ ናቸው። ኦንሊ ጂሰስ ነሽ እንዴ? አይ አይደለሁም። አብ ወልድ መንፈስ ቅዱስ ነው የማምነው። ቆይ አንዴ መኩ ቆይ ይቅርታ ብሮስኪ አንዴ ቆይ። ኢየሱስ ማለት መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? ኦኬ። ስለዚህ ኢየሱስ ማለት መንፈስ ቅዱስ ማለት ነው። ያው ኢየሱስ ስትል መንፈስ ቅዱስ አብ አንድ ናቸው። ግን በሰው ልጆች የሞተው ግን ኢየሱስ ነው። ኢየሱስ ነው የተሰቀለው። ኢየሱስ ነው ያማለደን። በእሱ አምናለሁ። በኢየሱስ አማላጅነት አምናለሁ። ኢየሱስና መንፈስ ቅዱስ ሁለት የተለያዩ አካላት ናቸው ወይስ አንድ አካል ናቸው? እኔ አንድ አካል ነው የምላቸው። ሶስቱ ነው አንድ አካል፣ ሶስቱ ነው አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ችግር የለውም። መለኮት አንድ መለኮት ለማለት ፈልገሽ ነው በሚለው ልረዳሽ። አሁን ምን ልልሽ ፈልጌ ነው፣ መንፈስ ቅዱስን አማላጅ እንለዋለን። ኢየሱስም ነው አማላጅ የምንለው። ለአማላጅ ኢየሱስ አማላጅ፣ መንፈስ ቅዱስ የሚያጽናና አጽናኛችን የሚያበረታን መንፈስ ቅዱስ ነው። እሺ መጽሐፍ ቅዱስን አንድ ቆይ ወደ ዋናው ሀሳብ እመለስልሻለሁ። ቀደም ችግር የለውም። ዋናው ኢየሱስ ጌታ ማለቱ ነው። ኢየሱስ አማላጅ ማለቱ አይካድ ስላልሽኝ ሮሜ 8:26 ላይ መጽሐፍ ቅዱሳችን እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል አይደል? ትክክል። መጽሐፍ ቅዱሱ ምን እያለ ነው? መንፈስ ቅዱስ ይማልድልናል እያለ ነው አይደል? ያበረታናል፣ ይማልድልናል። አዎ። ስለዚህ መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እሱ መጽሐፍ ቅዱስ ይማልዳል ስላለ ይማልዳል እለዋለሁ። በዚህ ጋር ይማልዳል አለው፣ ምክንያቱም ተጽፏል። ስለዚህ አማላጅ ብለሽ ትጠሪዋለሽ? ይማልዳል ነው በቃ ይማልዳል ነው የምለው። እሱን አማላጅ ብለሽ ትጠሪዋለሽ ወይ? በቃ አማላጅ ስጸልይ ያማልደኛል እላለሁ፣ ይቃትትልኛል፣ ያማልድልኛል እላለሁ። ማብራሪያውን ተይውና መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እንደ ቃሉ በቃ እንደ ቃሉ። እሺ ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ? በሰውና በእግዚአብሔር መካከል ያለው ፍጹም ሰውና ፍጹም አምላክ ኢየሱስ ክርስቶስ ነው። ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ መጽሐፍ ቅዱስ? በሰውና በእግዚአብሔር መካከል ያለው የሚለውስ ጥቅሱ ንገሪ።
አንቺ የምታወሪው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። ጥቅሱን ንገሪኝ ግን ኢየሱስ አማላጅ ነው ተብሎ የተጻፈበት እሱ ላይ በሰውና በእግዚአብሔር መካከል ያለው የዕለት ዘወትር የሚማልድልን ኢየሱስ ክርስቶስ ነው ይላል። እሺ ቃሉን እናንብበውሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። በቃ እሱን አማላጃችን ነው። ምክንያቱም በተሰቀለ ሰዓት በቃ በመካከላችን ያለው ኢየሱስ ክርስቶስ ነው። በተሰቀለ ሰዓት ደሙን ባፈሰሰ ሰዓት የሚል ቃል የት አለ? እዚህ ጋር የሚማልድልን ይላል እኮ። እስኪ ወረድ በል የሚማልድልን ይላል። ድጋሚ ላንብበው፣ ችግር የለውም። ባይዘው ይቅርታ አድርጉልኝና እህታችን፣ እኔ እንደ ሰው አከብርሻለሁ። ፕሮቴስታንቶች ግን ከመጽሐፍ ቅዱስ ነፃ ናቸው። እውቀት አይደለንም፣ በፍጹም። ቆይሽ ላንብብልሻ። ይኸው እዚህ ጋር እኮ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል አይደል? በቃ መካከላችን ነው። በቃ እሱን አማላጅ የሚል ቃል አለ እዚህ ውስጥ። መካከልን በአማላጅነት አማላጃችን ነው ብለነዋል። መካከልነት ነው፣ ሌላ የለም አማላጅ። እሺ ሞቶ ተሰቅሏል እኮ። መካከለኛ የሚለውን ቃል እኔ ልንገርሽ፣ ለመማር ከሆነ የመጣሽው ቅድም ለመማርም ነው ብለሽ የለ ሜሲቴስ የሚል ቃል ነው፣ የግሪኩ ቃል ሜሲቴስ የሚል ቃል ነው ቃሉ። ኦኬ መካከለኛ ማለት አስታራቂ ማለት ነው። አስታራቂ ማለት ነው እንጂ አማላጅ ማለት አይደለም፣ ይለያያል። እሺ እናንተ ማርያም አማላጅ የምትሉት ሴት አለ የተጻፈው። ቆይ እህታችን ተረጋጊ። ለመማር ከሆነ የመጣሽው እያስተማርኩሽ እኮ። እሺ እያስተማርኩሽ፣ ተረጋጊና ስሚ። አሁን ምንድነው ቅድም ችግር የለውም። እኔ እኮ ወደዚህ የሚያመጣውሽ ርዕሳችን ይሄ ሆኖ ሳይሆን ኢየሱስ አማላጅ፣ ኢየሱስ ጌታ ነው የሚለውን ነገር፣ ኢየሱስ አማላጅ ነው የሚለውን ነገር እስካልካደ ድረስ ስትይ ኢየሱስ አማላጅ ነው የሚል ትምህርት መጽሐፍ ቅዱስ ላይ እንደዛ የለም። ይማልድልናል የሚለውን ይዘሽ ከሆነ ስለ መንፈስ ቅዱስም እንደዛ ተብሎ ተነግሯል። ምን ለማለት ፈልጎ ነው የሚለውን ነገር ማብራሪያ እንሰጣለን። አሁን ለጠየቅሽኝ መጨረሻ ላይ ለጠየቅሽኝ ጥያቄ ደግሞ አንድ ነገር ልንገርሽ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። ግን የስላሴ አማኝ ነሽ? እኛ ስላሴ በሚሉ ሰዓት አብ ወልደ መንፈስ ቅዱስ ነው የምንለው። በስላሴ ታምኛለሻል? ስላሴ እንግዲህ አብ ወልደ መንፈስ ቅዱስ በኦርቶዶክስ ስላሴ የምትሉት ለካ አብ ወልደ መንፈስ ቅዱስ እኛ የምንለውን ነው። ስለዚህ እንስማማለን በዚህ እንጂ እኛ ጋር ስላሴ የሚል ስላሴ የሚለውን ቃል አትቀበዩ? አይ ስለሚመሳሰል ስላሴ የሚል መጽሐፍ ቅዱስ ላይ የለም። ግን እናንተ እኔ ኦርቶዶክስ ሆኜ ሳየው ስላሴ የምትሉት እኛ አብ ወልድ መንፈስ ቅዱስ አንድ አምላክ የምንለውን ለካ የምትሉት፣ ስለዚህ ተመሳሰልን ማለት ነው። ግን ስላሴ የሚል የለም። ሁሌ እኔ ይቅርታ አድርጉልኝና የምትገቡ ሰዎች እኔ ስለ እናንተ እያወራው ሁሌ ኦርቶዶክስን ካላነሳችሁ እኔ እያልኩሽ ያለሁት አለም እኛ ላይ የለም በቃ የለም። እኔ ማምነው በአብ ወልድ በመንፈስ ቅዱስ ነው። በስላሴ የሚለው አልተጠቀሰም። በአብ በወልድ በመንፈስ ቅዱስ አልተጻፈም። ስለዚህ ስላሴ የሚለውን ቃል አትቀበሉ? አምናለሁ ግን አልተጻፈም። ስሙ ከኦርቶዶክስ መጣ እንቀበላለን። እንግዲህ ካልተጻፈ ለምን ቤተሰቦቼ ስላሴ ስለሚሉት እኔም ስላሴ ብዬ ተቀበልኳቸው። ቤተሰቦቼ ስላሴ ነው የሚሉት፣ መጽሐፍ ቅዱስ ግን አይልም። እኔ ጠየኳቸው እናትና አባቴን ስላሴ ምንድን ነው ስላቸው አብ ወልድ መንፈስ ቅዱስ ነው ሲሉኝ እሺ ብዬ እንጂ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር እናትና አባትሽ የነገሩሽን ነገር ተቀበለሻል ማለት ነው? ስላሴ አሉኝ። አዎ አልኳቸው። እሺ አመንኳ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ከእናትና ከአባትሽ ተቀበለሻል? እኛ መጽሐፍ ቅዱስ አንብቤው አላውቅም። እኔም ስላሴ የሚባል አንብቤ አላውቅም። ግን አብ ወልድ መንፈስ ቅዱስ ማለት ስላሴ ማለት ነው ሲሉኝ እሺ አልኳቸው። የተጻፈ የለም። ሊሊ ተረጋጊ፣ እሺ ተረጋጊና ለማውራት ሞክሪ። እሺ ካልሻቸው ጥሩ። ወደ ቀደሙ ነገር ልመልስሽና መጽሐፍ ቅዱስንና የእግዚአብሔርን መንፈስ ቤተክርስቲያን ጥላ ነበር ብሎ ዮናታን ተናገረ። መንፈስ ቅዱስ ከቤተክርስቲያን የሚለይበት ጊዜ አለ? ቤተክርስቲያንን እንደ ሸቀጥ መነገጃ እንደ ድሮ ምናምን ካደረጉት ሊርቅ ይችላል መንፈስ ቅዱስ። እኛ ነን፣ ሰዎች ነን። ወደ እግዚአብሔር መቅረብ አለብን፣ ወደ ሴጣን መቅረብ አለብን። ወደ እግዚአብሔር ከቀረበን መንፈስ ቅዱስ ይቀርበናል። ወደ ሴጣን ከቀረብን ደግሞ ሴጣን ነው የሚቀርበን። ስለዚህ ሊጥል ይችላል። እንደ ሰው ነው። አሁን ዘፈን ምናምን ከሄዱ አይኖርም መንፈስ ቅዱስ እዛ። 3ኛና 4ኛ ክፍለ ዘመን ላይ አሁን ዮናታን የተናገረው መንፈስ ቅዱስን ቤተክርስቲያን ጥላለች ነው እና ማስረጃለች ለዚህ ነገር አንቺ ሜቢ? አይ መስረጃ የለኝም፣ ግን በልልሽ ፈልጌ መሰለሽ ማስረጃ ከሌለሽ አሁን ዮናታን እንዲህ ነው የሚለውን ነገር መናገርም ስለማትችይ ለምሳሌ ስለ ጉባኤዎች ሜቢ የተወሰነ እውቀት አለሽ? ኒቂያ ጉባኤ ሲባል ሰምተሽ ታውቂያለሽ? አላውቅም።
አዎ ምን መሰለሽ ሊሊ፣ አሁን የሆነን ሰው እኔ አሁን አንቺን እንዲህ ብሎም ላይ ከዚህ በኋላም ፈርዘር ማውራት ሳይሆን ዮናታን የተናገረው ነገር አሁን ቅድም የገቡ አንዳንድ ፕሮቴስታንቶችም እንደተናገሩት ፍጹም ከእግዚአብሔር ቃልም የራቀ ነገር ነው። ታሪካዊ ክርስትናንም ያላገናዘበ በጣም ከባድ የሆነ ንግግር ነው። እውነት ለማውራት መጽሐፍ ቅዱስንና መንፈስ ቅዱስን ጥላለች የሚለው ንግግር ኦኬ። መጽሐፍ ቅዱስ ካኖናይዝ ተደርጎ ራሱ በካኖናይዜሽን ደረጃ አለ አይደለ? መጽሐፍ ቅዱስ ተሰብስበው አለ አይደለ? ካኖናይዝ ተደርጎ ራሱ ያለቀው በዚህ 3ኛና 4ኛ ክፍለ ዘመን አካባቢ ነው ካኖናይዝ ተደርጎ ራሱ። በዚህ ጊዜ ግን ዮናታን ምን እያለ ነው? ጥላለች እያለ። አሁን እኔ ምንድነው አንቺን የምመክርሽ፣ የት ነው ቸርች የምትሄጂው? ሙሉ ወንጌል ነሽ? ምንድነው? ሙሉ ወንጌል የምትሄጂው? አሁን እኔ አንድ እንደው እግረ መንገዴን ከዚህ ከዮናታን ጋር በተገናኘው የተነሳውን ቶፒክ እሱን እንተው እና እኔ አንቺን እንደው ፐርሰናሊ ልጠይቅሽ የምፈልገው ዋናዎቹን ሪፎርመሮች ታውቂያቸዋለሽ? ዋናዎቹ እነ ማርቲን ሉተር ታውቂያቸዋለሽ? መጽሐፍ ቅዱስን ሪፎርመሮቹ እነ ማርቲን ሉተር እነ ጆን ካልቪን ምናምን ሲባሉ ሰምተሽ ታውቂያለሽ? ማርቲን ሉተር ሲባል ሰማለሁ፣ ግን መጽሐፍ ቅዱስ ነው ምናምነው እናነበው። ማርቲን ሉተር ሲባል ግን ሰማለሁ። ኦኬ፣ አይ ጥሩ። እሺ አሁን እዛ ላይም እንዳልጠይቅሽ እዛ ኤሪያ ላይ ብዙ እንትን ሄደች። እሺ መጽሐፍ ቅዱስ 66ቱን ነው የምትቀበዩ አይደል? አዎ። ማን ነው መጽሐፍ ቅዱስ 66 ብቻ ነው ብሎ የነገረሽ እህታችን ሊሊ? 82ቱም ጋር እኮ አንድ ነው እኮ፣ የእናንተም ጋር አንድ ነው። 81 ለማለት ፈልገሽ ነው? ለምሳሌ ኦርቶዶክስ ቤተክርስቲያን የምትቀበላቸው እናንተ የማትቀበሏቸው ኦልሞስት 15 መጽሐፍት አሉ እናንተ የማትቀበሏቸው። እናንተ እኮ ለምንድን ነው ከ1 እስከ 30 ለኢየሱስ የማትሰጡት? ቀኑን ጠቅላላ ለኢየሱስ መስጠት አለባችሁ። ኢየሱስ እኮ ሞተዋል። ኢየሱስ እኮ ተሰቅሏል፣ ተሰቃይቷል። አንድ ኢየሱስ፣ ሁለት ኢየሱስ መሆን አለበት። ለምን ኢየሱስ ካሳዘናቸው ሞቶ ተሰቅሎ ደሙን አፍስሶ እውነት ለእኛ ማውራታችን እኮ ኢየሱስ ነው እኮ። ለምን አሰጡትም ለኢየሱስ? ሁሉንም ቃል የዋንስ እመቤቴን ልብሽ ቀን ልብ ያለው ሰው ያስታውቃል ከንግግሩ ጌታ በሚያውቀው። እኔ ሜቢ አሁን አንቺን እንዲህ ብዬ ቀደም ያነሳሁትን ሀሳብ እንትን ልበልና እኔ ሜቢ ወንድሞች የሚጨምሩት ነገር ካለ ቅንነትሽ ደስ ይላል። እግዚአብሔር በሚያውቀው ቀን የሆነ ሰው ያስታውቃል ከንግግሩ። ኦኬ ምን ልልሽ ፈልጌ ነው አሁን መጽሐፍ ቅዱሱ 66 ብቻ ነው የሚለውን ነገር ለምሳሌ አሁን ይሄ ለምሳሌ መጽሐፍ ቅዱስ ነው በል አጠገብ ያለው መጽሐፍ ስላነሳሁት ነው። ይሄ መጽሐፍ ቅዱስ አሁን አንቺ 66ቱ መጽሐፍት ነው የምትቀበዩ። 66ቱ መጽሐፍት ብቻ ናቸው የእግዚአብሔር እስትንፋስ ያለባቸው ብሎ የነገረሽ ማን ነው ሊልዬ? ራእይ ላይ እኮ ከያዝነው መጽሐፍ ቅዱስ ውጭ የጨመረ የቀነሰ ይላል። ራእይ ላይ እንዳንጨምር እንዳንቀንስ ያዘናል። አዎ ከዚህ ከተጻፈው አትለፍ አይነት ነገር ይልና በዚህ ላይ የጨመረ ከህይወት ዛፍ ከህይወት እንትን ይቆረጣል የሚል ሀሳብ አለ። አሁን የኔ ጥያቄ ራእይ ላይም ያለው እንደዛ ብሎ ሲጻፍ ለምሳሌ ራእይ ላይ ያለው አውዱን በኋላ አብራራልሻለሁ ከፈለግሽ ከዚህ ጋር የሚገናኝ አይደል? ግን እንደዚህ ቢሆን ራሱ አንቺ በፈታሹ መልኩ ቢሆን ለ66ቱ እንደተነገረ በምን አወቅሽ ነው ጥያቄ። ያው ጴንጤ ሆኜ ስከተል ይሄ መጽሐፍ ቅዱስ ነው የሚከተሉት። ስለዚህ ያው ከአባቶቻችን የመጣ ስለሆነ እኔም ጴንጤ መሆኔን ሳቅ ወደዚህ ስገባ ይሄ መጽሐፍ ቅዱስ ነው ያገኘሁት። ከቸርች ስጦታም ሲሰጥ ይሄ መጽሐፍ ቅዱስ ነው የሚሰጠን። ስለዚህ ቤተክርስቲያን ስጦታ ሰጣች ነው ማለት ነው 66ቱ ማለት መጽሐፍ ቅዱስ በገዛም ሄጄ 66ቱን ነው የምገዛው። በስጦታ መልክም ያገኘሁት 66ቱን ነው። ስማርም መመሪያቸውም 66ቱ ነው። ስለዚህ እንዴት ላድርግ? የቤተክርስቲያኑ ነው እንግዲህ። ወደ ኦርቶዶክስ ቤት ደግሞ ምናልባት 81 ነበር። አዎ ጠይቀሽ ታውቂያለሽ? ግን 66ቱ ከየት መጣ ብለሽ ለምሳሌ ጠይቀሽ ታውቂያለሽ? ግን ሊሉ 81ዱ የኦርቶዶክስ ነው ታሉኝ፣ 66ቱ ደግሞ የጴንጤዎች ነው። ከየት ነው የመጣው የሚለውን ጠይቀሽ ታውቂያለሽ? ሜይ ቢ ከየት ነው የመጣው ማን የሰጠን ይህንን መጽሐፍ የሚለውን? አይ ጠይቄ አላውቅም። በቃ እንደ አሳይመንት እሱን ያዥና ጠይቂ፣ ፎሎ አድርጊንና እንደዚሁ በቀንነት ደግሞ ሜይ ቢ አንዳንድ የምታነቢውንም ነገር ምናምን ሼር እናንተ ደግሞ ከ1 እስከ 30 ለኢየሱስ ስዕል እንትንም ደግሞ እሱ መቅረት አለበት። ጥሩ ነው የምትመጣችሁ። ግን ችግሩ ምን መሰለሽ? በቀንነት እናወራና ሊሉ በቀንነት እናወራና ልክ የሆነ ቦታ ላይ ልክ መጨረሻ ላይ የማይሆን ነገር ተናግራችሁ ለመውጣት ስትፈልጉ ደግሞ በጴንጤ ኦርቶዶክስ ማንሆንበት ዋናው ምክንያታችን ከ1 እስከ 30 ለኢየሱስ ስጡት ነው። በቃ የኛ ችግር ስዕላት ተከልክለዋል። የኛ ችግር ለምን መጽሐፍ ቅዱስ ላይ ስዕላት ተከልክለዋል ሊሉ ያው ጴጥሮስ ሲሰብክ እንደዛ ሁሉ እየተንከራተተ ሲያስተምር የነበረው እነ እስጢፋኖስ ምናምን ሊሉዬ ስዕል አላሉማ።
ስዕል አላሉም እነሱ። ስዕላት ተከልክለዋል ወይ ነው ጥያቄ። ስዕል የሚባል አይታወቅም። በዛን ጊዜ ተከልክለዋል አልተከለከሉም? ቀላል ጥያቄ። አይታወቅም። ለማይታወቅ ነገር እንዴት ትከለክላል? አይታወቅም። ሰው እንደ ስዕል አይስልም። ፎቶግራፊ የለም ያኔ። እግዚአብሔር አምላክ አልከለከለም በብሉይ ኪዳን ስዕላት እንዳይሰሩ አልከለከለም። ያደረገም የለም። ህግ አልወጣም ለስዕል ያደረገ የለም። ስዕል የሳለ የለም ኦርቶዶክስ እግዚአብሔርን። እሱን ነገር እናንተ ምን ትበሉበት? አሳይመንት ውሰዱና ስዕል በቃ መቅረት አለበት። አንዴ ተረጋጊ ሊሉ ተረጋጊ። አሁን እኔ ልክ የሆነ ፓርት ላይ የማታውቁት ነገር ሲነሳ ቆይ አንዴ ረጋ በይና የማታውቁት ችግር የለውም። የማታውቁት ፓርት ሲነሳ በጣም ትሆኑና ልክ የሆነች ነገር ያገኛችሁ ሲመስላችሁ መጮህ። እኛ እኮ ጴንጤ ኦርቶዶክስ እንዳልሆነ የከለከለን ነገር ነው ይሄ። ምን እናድርገው? ሙሴ ኦሪት ዘጸአት ምዕራፍ 35 ላይ እግዚአብሔር አምላክ ኪሩቤል መላእክት ናቸው አይደል ሊሉ? ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ ብሎ አዞታል አላዘዘው? አዞታል። ኪሩቤል መላእክት ናቸው አይደል? አዎ። መላእክትን ከተቀጠቀጠ ወርቅ ስራ ብሎታል አላለው? ብሎታል። እግዚአብሔር ሙሴን ካዘዘው ታዲያ እኛ ክርስቲያኖች ስዕላትን እንዳንስል ማን ይከለክለናል? ሳሉ አላለማ እንዴ ሙሴን እኮ አለው እያልኩሽ ነው እኮ። በቃ እሱ የራሱ ነው አለፈ ሳለው በቃ ለሆነ ነገር ቅርጽ ስራ ነው። ግን ለእናንተ ግን ስዕል ሳሉ አልተባለም። ተው ይህን አስተካክሉት። እግዚአብሔርን በቃ ስዕልን መተው አለባችሁ። ለመሰለ ቤተሰቦች ይሳለሙታል እኮ እግዚአብሔር የሚመስላቸው። እሺ ስታስት አንዴ ተረጋጊ ፕሊዝ ተረጋጊ። የኔ ወንድም እኮ እግዚአብሔር ነው ይለዋል ራሱ ስዕሉን እግዚአብሔር ነው የሚለው። ሊሉዬ ተረጋጊሽ። አሁን ስሜታዊ አትሁኝና ረጋ በይና ሙሴ አድርጎት ለሙሴ የተፈቀደ ነገር እኛ ክርስቲያኖች ስናደርገው ኃጢአት ነው ማለት ነው። ሙሴ አድርጎት ለእኛ የሚከለከል ነገር አለ አለም? ለእስራኤሎቹ አርጉ አላለማ? አርጉ ስዕል እየሳላችሁ ቤታችሁ ላይ ስቀሉ፣ ግድግዳችሁ ላይ ስቀሉ፣ ጸልዩለት አልተባለማ? አላለም እኮ። ይቅርታ እንግዲህ አላለም። እሺ አላለም። ምን ላድርግ እንግዲህ። ሊሊ ይሰማሻል? ይሰማሻል? የሚሰማሽ ከሆነ ለምሳሌ ሰለሞን ስዕል ስሏል አልሳለም? ቅርጽ ነው እንጂ ስዕል አልሳለም። ቅርጽ ነው የቀረጸው። ምስል አልሳለም። ምስል አልሳለም። እንዴ ይኸውልህ ባላልኩት መንገድ እኮ ራሳቸው እግዚአብሔር ነው እያሉ የሰሙታል እኮ። ለምን ይሳማል? መሳም አለበት። አንድ ላሳይሽ ሊሊ መኩ እሱን ጥቅስ አሳያታለህ። ሊሉ ግን አሁን ወደ ቁም ነገሩ እንመለስና እኛ እንደው እየሳቅንም እያለፍንሽ ያለ ነው። እግዚአብሔር በሚያውቀው እንዳልኩሽ እኔ ሰው መናቅ ምናምን ነገር አልወድም በባህሪ ወንድሞችም አይወዱም። ክርስቶስ ግን ብዙ ነገር ላይ ያለሽ እውቀት ስለ ኦርቶዶክስ ቤተክርስቲያን በጣም ብዙ ነገሮች ላይ የተዛባ ምልከታ ነው ያለሽ። በቃ ስዕሏና ከ1 እስከ 30 ለኢየሱስ መስጠት አለባቸው። ኦ ማይ ጋድ ለምንድን ነው ጴንጤዎች ግን ረጋ በሉ እንጂ ረጋ በሉ። አሁን እኮ ጫና አድርገን ብዙ ነገሮች ላይ ጥያቄ ጠየቅንሽ ሊሉ በጣም በትህትና ነው ያወራሁሽ። ብዙ ነገሮች ላይ ስጠይቅሽ ብዙ ነገሮች ላይ እውቀት የለሽ ብዙ ነገሮች ላይ ኦኬ። አሁንም የታገስንሽ ምንድነው አትሊስት አምብል ሆነን በቃ ብዙ ነገሮች ላይ እውቀት ስለሌለሽ እውቀት የሌለውን ሰው ደግሞ ብዙ ነገር ላይ ኖሌጅ የሌለውን ሰው ደግሞ ዝም ብሎ እንደው አንቺን አሁን ብናስጨንቅሽ መልስ የማታገኝላቸው 1 ሚሊዮን ጥያቄ ልጠይቅሽ ይችላሉ። 1 ሚሊዮን ጥያቄ እዚህ ኦን ዘ ስፖት ኦኬ። መልስ የሌለሽ መልስ ማትመልሽለት ነገር ግን እኛ አፕሮቻችን እንደዛ አይደለም። ግን አንቺ ደግሞ ልክ ለቀቅ ስናደርግሽ ደግሞ ቤተክርስቲያንንም አንደርስታንድ አታደርጊም። ይሄ የሚያሳየው ቤተክርስቲያንም ሳታውቂያት ከቤተክርስቲያን እንደወጣሽ ብዙ ነገሮችን የሚያሳየው እና ከዛ አንጻር ብትረጋጊ መልካም ነው። ኦኬ ረጋ በይና እንትን በይ። ሜቢ መኩ የምታሳያት ከሆነ ሰለሞን ለምሳሌ በቤተ መቅደስ አሁን ቅዱሳት ስዕላትም አይደሉም ቶፒካችን። ኤኒዌይስ እንደው ከቶፒካችን አንወጣም። ለማንኛውም ግን ማሳየት የምትፈልግ ከሆነ መኩ ድሉ ልስጥህ። ሰለሞን በቤተ መቅደስ የሚለውን ነገር ማሳየት የምትፈልግ ከሆነ ድሉ ልስጥህ ወይ አንብብላት ጥቅሱ። ችግር የለውም። አንደኛ ነገሥት ምዕራፍ 6 ላይ ያለውን ብቻ እንድታነበው ነው። በጣም የዋነች እና እች ልጅ ብታውቅ በጣም መልካም ነው። ግን ለማንኛውም ስሚ ሊሊ ላንብብልሽ እና ይሄ ርዕሱም ስላልሆነ በተወሰነ በጣም ብዙ ቦታ ላይ ትጠቀሳለ። አሁን ሰለሞንን ያዘዘ እግዚአብሔር እንዲህ ብሎ እንዲያደርግ ብሎት አይደለም። ግን ሰለሞን ቤተ መቅደሱን ለእግዚአብሔር ቤተ መቅደስ ሲሰራ
እንዲህ ይላል አንደኛ ነገሥት ምዕራፍ 6 ቁጥር 32 ላይ ሁለቱም ደጆች ከወይራ እንጨት ሰራ፣ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ምንድን ነው ያለው? ምስል ቀረጸባቸው፣ በወርቅ ለበጣቸው። ኪሩቤልና የዘንባባ ዛፍ በወርቅ ለበጣቸው። በጣም ብዙ ቦታ ላይ ማለት ነው። ብዙ ምስል 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 ብሎ ነው የሚያስቀምጠው። እና ሊሊ ምንድን ነው ትልቁ ለአንቺ የምንመክርሽ ተረጋግተሽ ብትረጂ ምናምን ማለት ማወቅ ነው የሚቀረው ከአንቺ እና በጣም ማወቅ ጉለት ስላለብሽ እሱን ላይ ብታነቢ ምናምን በጣም መልካም ነው። እና ደግሞ ፎሎ እናድርግሽና በውስጥ ባወራሽ ደስ ይለኛል። እኔ እንደዛ ቢሆን መልካም ነው። ጋዲ ማለት በቅን ልቦና ብትረዳ ወደ እውነት የምትመለስ ይመስለኛል። ያ ዊ ከን ዱ ዛት። እሱ ጥሩ ሀሳብ ነው። ይቅርታ አንድ የሆነ የስራ እንትን ብሎ ነበርና የሆነ የስራ እንትን ገብቶብኝ ይቅርታ። እና እንደዛ ብናደረግ መልካም ነው። መኩዬ ቴንኪ ብሮ፣ እስኪ እናመሰግናል። ሊሉ እንደዛ አድርጊ በቃ እኔ ይቅርታ አድርጊልኝና ብዙ ነገሮች ላይ ያለሽን ነገር ስመለከት ምናምን ነገር ፎሎ አድርጊንና ለአንቺ አስፈላጊ ከሆነ አንድ ቀን እናዘጋጅልሽና ኦርቶዶክስ ለምንድን ነው ማትሆኙ የሚለውን ነገር ጥያቄሽን እያቀረብሽ ሙሉ ለምጠይቂያቸው ጥያቄዎች በጣም በቂ መልስ እንሰጥሻለን። እሺ ሊሉ መልስ ስላላት ቤተክርስቲያን መልስ አላት። እሺ እንደዛ እናድርግ ሊሉዬ። አይ ቲንክ እዚህ ላይ ቢበቃን መልካም ይመስለኛል። ችግር የለውም ጋይስ። አፏን ምናምን ኮመንት ላይ የኮመንቱን ያነበብኩት አፏን ብከፍት ምናምን ነገር ችግር የለውም፣ ኖርማል ነው። ሰዎች ስለተናገሩ የሚቀየር ፋክት ምናምን ነገር የለም። እሺ እና ሊሉ እንደዛ እናድርግ አይመስልሽም? አመሰግናለሁ። እሺ ፎሎ አድርጊና ከዛ በኋላ ያሉሽን ጥያቄዎች በሙሉ እየሰማሽን ከሆነ ገብተሽ ላይክ ዩ ካን አስክ መጠየቅ ትችላለሽ። በቂ መልስ ይሰጥበታል። ይህ በጣም ማይነር ነገሮች ናቸው። ቅዱሳት ስዕላትና ላይክ የቅዱሳን መታሰቢያ የሚለው ነገር በጣም ማይነር ነገር ነው። በቀላሉ መመለስ የሚችል ነገር ስለሆነ ማለት ነው። እንደዛ እናድርግ። ግን እንደው እኔ ቅድም እያለገጥኩም ላወራት ነበረ፣ ግን አሳዘነች የሆነ ሰው አወራት ምናምን ነገር ዋዲ ስላሴ የሚለውን ነገር እናትና አባቴ ናቸው የነገሩኝ አመንኳቸው ካለች መጽሐፍ ቅዱስም ሲባል ከሱቅም እንደዛው ነው የገዛሁት ሰዎች ስጦታ ሲሰጡኝም እንደዛው ነው ካለች እንግዲህ ከዚህ አሁን መልሷንም ተመልክተን ብዙ ነገር እንዳናወራ ይከለከለናል። ኦኬ እና ሊሉዬ ጌታ ይርዳሽ። ግን አስፈላጊ ከሆነ ኦርቶዶክስ ለምን አትሆኑም የሚል ባለፈው ዮሐዴ ገብተን አልነበር እንዴ? በዚህ ቶፒክ ወይ ባለፈው እኮ አይደለ ገብተን ስንት ሰው እኮ አስተናግደናል። ለምን ክርስቲያን አትሆኑም በሚል አዎ ከፍተን ነበር። ዛሬም ድረስ ባይዘዊ ሰዎች ቅዱሳት ስዕላት ሜቢ አላቅም ለቲክቶክም አዲስ ምናምን ልትሆን ትችላለች እንጂ እዚህ ነገር ላይ በጣም ከታሪክም አንጻር ከምንም አንጻር በጣም ሰፊ ማብራሪያ ተሰጥቷል እስከዛሬ እና እንደዛ ዮኒ ቅድም ማይክን ከፍተህ ትደክማለህ ፓፓ። አይ እናንተ ምን እንደ አሳይመንት ወስዳችሁት ሲባል እኔ አልቻልኩም። ዮሐዴ አሳይመንቱ ሰርተና በቃ አንተ እኮ ነው አሳይመንቱ። ትቀልዳለህ እንዴ? ይኸው አስጨፈጨፍከን። ይሁን አንተ እዚህ ቁጭ ብለህ አይ እንትን አወራሯ ምናምን የሆነ አላውቅም እንግዲህ ሰው እንትን ላይባል ይችላል፣ ግን አይደል የሆነ ክፋት ያለባት ምናምን አይነት ሰው አመስልም። እኔ ለዛ ነው ዝም የሚያልኳት። አዎ እንደዚህ አይነት እኮ ሚስኪኖች ናቸው። በቃ የሚነግሯቸው ምናምን ነው የሚናገሩት። አየህ ብዙ ጊዜ የሚሏቸው ስዕል ያመልካሉ ምናምን ቅዱሳንን ይኸው ከ1 እስከ 30 ሁልጊዜ የሚነገረው ትታወቃለች። የወንድሞቻችን ፖለቲካ ከ1 እስከ 30 የሚባል የለም ቅዱሳን ናቸው ስዕል ነው የሚያመልኩት ምናምን ስለሚሏት በቃ እዛኛው ዓለም ላይ ነው ያለችው እህታችንና ታሳዝናለች። ስዕል እንኳን እንደማናመልክ አታውቅም። ስለ ቀናቶችም ያነሳችው እንደው ልጠይቃት የነበረው ወንጌል የማን ነው ብንላት አሁን እህታችን ምንድን ነው የምትለው? ወንጌልማ የኢየሱስ ነው ነበር የምትለው። ታዲያ ለምን የማቴዎስ የዮሐንስ የሉቃስ የማርቆስ ወንጌል ተባለ? እስኪ አሳይመንት አሁን አልነም አሳይመንት ስራ እንዳትለኝ እንጂ ይህችንም አሳይመንት ወስደሽሻትኝ። አይ እሱ ብቻ ሳይሆን ጋዲ ወይ የመሬቷ ጴንጤ አብዛኛው በነገራችን ላይ እንደዚህ ናቸው። መሬት ላይ ያሉት ሜቢ ቲክቶክ ያልነኩት በቃ ሁሉ ማለት ትችላለህ ኦልሞስት ነው። ጭራሽ ኦርቶዶክስ በቃ ጣዖትን የምታመልክ ጣዖት ብሎ ነው የሚነገራቸው። ቅዱሳን ስዕላትን ጣዖትን ታመልካለች በቃ እና ቀናቶች ክርስቶስን አታውቅም። ቀኑን እንዴት ለክርስቶስ አይሰጥም አሁን እያለች ይሆን እቺ የዋለች እና
እንዴት ለክርስቶስ አይሰጥም? እንዲያውም ራሱ ከእንትን ተወስዶ ከቅዱሳን ሞቶ አይደል እንዴ? እሱ ተሰቅሎ አይደል እንዴ? ለእኛ ምናምን ቀኑ ማለት ከእሱ ተወስዶ ለቅዱሳን እንደተሰጠ አይነት ነገር። ይሄ በጣም የዋህነት ነው። በጣም ማለት አታሳዝንም? ጌታን በጣም ነው የምታሳዝነው። በቃ እንደዚህ አይነቶቹን እኮ አጃጅሎ ከቤተ ክርስቲያን አስወጥቶ ይኸው ቅን ልቦና እያላቸው ግን ጌታ አይተዋቸውም እና አንድ ቀን እግዚአብሔር አይተዋትም ትመለሳለች ብዬ አምናለሁ። ጌታ ይርዳትና ነው ምንድነው ይሄ ዞሮ ዞሮ የቤተክርስቲያን የወርሺፕ ሴንተሯ ቅዱስ ቁርባን ላይ ነው። ኦኬ ምንም አይነት በዓል ቢኖር ለምሳሌ አሁን ነገ ቅዱስ ሚካኤል ዓመታዊ ክብረ በዓል ይከበራል አይደለ? ለምሳሌ ነገ ቅዳሴ አለ። የቤተክርስቲያን ሴንተር ኦፍ የአምልኮ ማዕከሏ ቅዱስ ቁርባን ላይ ነው እና ቅዳሴ አለ። እዛ ቅዳሴ ላይ ደግሞ ፒውርሊ አምልኮም የሚቀርበው የሚፈተተውም የጌታችን የኢየሱስ ክርስቶስ ስጋና ደም ነው። ፒውርሊ ደግሞ ቅዳሴ ላይ የሚቀርበውም ጸሎት የህብረት ጸሎቱን እንደምታውቁት ነው። ቀጥታ ዳይሬክትሊ ለክርስቶስ ኢየሱስ ነው። ኦኬ ቅዱሳን ሲባል ምንድነው? መታሰቢያ የሚደረገው። በቃ ዛሲት ምንም የተለየ ነገር የለም። ባይዘው መታሰቢያ የማይጠፋ የዘላለም ስም እሰጣቸዋለሁ ብሎ እግዚአብሔር አምላክ እንደተናገረው በፊት እና ባይዘው ከመታሰቢያ አንጻር ያቺ ሴት ታስታውሷታላችሁ? በጌታ እግሩ ላይ ዮሐዴ ሽቶ ያፈሰሰችው ታስታውሳታል አይደል? ጌታ ያንን ነገር ያደረገች አይደል? መግደላዊት ማርያም፣ ይቅርታ ያቺ ሴት እያልኩ እንትን አልኩ። መግደላዊት ማርያም እና የጌታ እግር ላይ እንግዲህ ሽቶ አፈሳ። ጌታ ምን ብሎ ተናገረ? ወንጌል በሚሰበክበት ሁሉ ለእርሷ መታሰቢያ እንዲሆን እሷም ያደረገችው ነገር ይነገራል ተባለ። ኢማጂን ጋይስ፣ ወንጌል በሚሰበክበት ቦታ ሁሉ ኦኬ። እና መጽሐፍ ቅዱሳችንን ከፍተን ካየን እንትን ካለ ምናምን ነገር አሁን መታሰቢያ ምናምን የሚለው ነገር በጣም በቀላሉ መመለስ የሚችል ነገር ነውና እህታችን ኤኒዌይስ ከርዕሳችን ሽፍት አናደርግም። ሌላ ጊዜ የሆነ ላይቭ ሴሽን እናዘጋጅና ጥያቄዎች ካሉሽ መተሽ አንዳችንን ፎሎ አድርገሽ ኦኬ ለጥያቄዎችሽ እግዚአብሔር በረዳና ባገዘን መጠን መልስ እንሰጣለን። ግን ከዛም ባለፈ ደግሞ አንቺ ያለሽበት ቦታ ራሱ አሁን ቅድም እህታችን ስትናገር እንደው አይታችሁ ከሆነ አንድ ናቸው፣ ኢየሱስም መንፈስ ቅዱስም አንድ አካል ናቸው ስትል ነበርና አሁን ይሄ ራሱ በንግግር ደረጃ ባይዘው እግዚአብሔር ልብን ስለሚያይ ነው እንጂ ይሄ ምንፍቅና ነው። በንግግር ደረጃ ራሱ ኢየሱስና መንፈስ ቅዱስ አንድ አካል ናቸው የሚለው የኦንሊ ጂሰሶች ትምህርት ነው። ኢየሱስ አብም ወልድም መንፈስ ቅዱስም ነው የሚለው ትምህርት የኦንሊ ጂሰስ ትምህርት ነው። ግን እንደተባለው ያለሽበትን ቦታ ደግሞ አሁን የምትናገራቸው ንግግሮች ምናምን ነገር ልክ እንዳልሆኑ በእግዚአብሔር ቃል ሲመዘኑ ያለሽበትን ህብረት ደግሞ ትክክለኛ ህብረት እንዳልሆነ we can show it by the way በጣም በብዙ መልኩ ማሳየት እንችላለን። ኦኬ በብዙ መልኩ ማሳየት እንችላለን። እሱ አይደለም ፖይንታችን እና ከዛ አንጻርም ነገሮችን እያነጻጸርን መማማር እንችላለን እህታችንና ኦልሬዲ 5 ሰዓት ያው ነገ ጠዋትም እግዚአብሔር ቢረዳና በሰላም ብናድር ጠዋት ምናምን ነገርም ያው የቻልን ሰዎች ቤተክርስቲያን ምንም መሄድ ስላለብን አንድ ሁለት ሰዎች ካላችሁ ፕሮቴስታንቶች እንቀበልና ሜቢ ዮኒ ግን አንድ ቪዲዮ አሳያለሁ ብለህ ነበር አይደል? አይ ቲንክ ዮናታን ላይ እንትን ያለው ነገር ይብቃ መሰለኝ። ዮኒ ናፈን ነው ረጅም ሰዓት በጌታት ፓፓ አለ እሺ የለም ሜቢ ዮኒ ስልኩ ጋር ላይኖር ይችላል። አንድ ሁለት ፕሮቴስታንቶች ካላችሁ እንቀበልና ከዛ በኋላ መዝሙር ሰምተን ምናምን ነገር ፋይናላይዝ እናደርጋለን። እናንተ ምርጦች ቻን የሚል ዩዘር ኔም ጂሰስ ኢዝራኤል በለው እንግዲህ እሺ ጂሰስ ኢዝ ምናምን የሚል ዩዘር ኔም አምናሹር ከዛ በኋላ ያለውን ጽሁፍ ጂሰስ ኢዝ ሪል ኦር ሰምቲንግ እንደዛ የሚል አሁን የገባው ወንድማችንሽ ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ከየት ቤተ እምነት ነው ወንድማችን? አዲስ አበባ። እንዴት ናችሁ? ከአዲስ አበባ። አይ ከየት ቤተ እምነት ነው ያልኩ? ፕሮቴስታንት። የሀብታም ሳቅ ነው የሚስቀው። ፕሮቴስታንት ነው ያልከኝ?
ኦኬ እሺ፣ ቅድም ዮናታን የተናገረው ንግግር ነበር እና ቤተክርስቲያን መጽሐፍ ቅዱስና መንፈስ ቅዱስን በሶስተኛና በአራተኛ ክፍለ ዘመን ጥላለች የሚል ንግግር ተናግረዋል እና ይህን ንግግር እንዴት ታየዋለህ? ቤተክርስቲያን ብሎ መንፈስ ቅዱስ ጥሎ ቤተክርስቲያን የማይገጥም ሀሳብ ነው። ሊትራሊ ቤተክርስቲያን ያለ መንፈስ ቅዱስ ለምንድን ነው ገላትያ ላይ ጳውሎስ ምን ይላል? ክርስቶስ በፊታችሁ ተስሎ እንዳለ እንዳታስተውሉ መናዚ ምን አደረገባችሁ ይላል አይደለ? አይደለ? እና ኦኬ ሪስፖንስ ጠብቄ ነበር እና ምንድነው ላይክ ክራይስት ቤተክርስቲያን ውስጥ ቢኖርም ኢየሱስ ክርስቶስ ወይንም እግዚአብሔር አብ በቤተክርስቲያን ውስጥ ቢኖር ሰዎች አንደርስታንድ እንዲያደርጉ መንፈስ ቅዱስ ያስፈልጋቸዋል። ብዙ የምነግራችሁ ነገር ነበር አለ ኢየሱስ ክርስቶስ እኮ ፋይናላይዝ ሲያደርገው ማለት ነው ሚኒስትሪውን። ደን ምን አለ? ግን እናንተ ስለማትረዱ እኔ መንፈሴን እልክላችኋለሁ። እና ሃው ዊ ካን እንዴት እንትን ልናደርገው እንችላለን? ገባ? ቤተክርስቲያንንና መንፈስ ቅዱስን ለይታ ስለ ቤተክርስቲያን ሊለያዩ አይችሉም ነው ሐሳብ። ስለዚህ ዮናታን ተሳስቷል እያልከን ነው? በጣም ያ ጥሩ። በቃ እንደዚህ አሁን ነገሮችን አቀላችሁ የምትናገሩ ሰዎች ካላችሁ በቃ በቀላሉ በቃ ተሳስቷል። በቃ ይሄ ልክ ያልሆነ የስተት ትምህርት ነው። ለምን አሁን ወንድማችንም እንደተናገረው መጽሐፍ ቅዱስ ላይ ካለው ከእግዚአብሔር ሐሳብና ኦኬ ከእግዚአብሔር ቃል ጋር የሚላተም ነገር ስለሆነ ንግግሩ ራሱ ባይተሰልፍ ኦኬ ቤተክርስቲያንን ከመንፈስ ቅዱስ ለይቶ ማየት ስለማይቻል ወንድማችን የት ነው አምልኮ የምፈጽመው? ሜቢ አምልኮ የት ነው የምትፈጽመው? በልቤ ነው የማመልከው። በምን በልቤ ነው የማመልከው። በልብህ? ኦኬ ህብረት የማደርግበት ቦታ አምልኮ መፈጸም ህብረት የምታደርግበት እንግዲህ ህብረት የምታደርግበት ቦታ ህብረት የማደርገው መካነ ኢየሱስ ነው። ግን አምልኮ የማደርገው ለመንፈሴ በልቤ ማለት ነው። ኦኬ በልብ ነው አምልኮ የምፈጽመው፣ ህብረት የምታደርገው መካነ ኢየሱስ። እሺ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ይህ ስለ እናንተ የሚሰጠው ደሜ ነው፣ ይህ ደግሞ ስለ እናንተ የሚሰጠው የአዲስ ኪዳን ስጋዬ ነው ብሎ ለመታሰቢያ አድርጉት እስካለ ድረስ ምን ምክድበት መታሰቢያው ስለ እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ህይወት ሰጪ ነው ብለህ ታምናለህ? ቅዱስ ቁርባን አዎ ወንድማችን የት ሆነ ነው መሀል ላይ የሆነ ቀስ ብለን የምታወራው ከጀርባሽ የሚል ነገር አለና ታይማችን እንድንጠቀም እንትን ማይክ ስለማልጠቀም ነው። ዳይሬክት ነው እያወራሉት ወደ ስልኬ። ኦኬ ከዛ ነው ይህንን ትምህርት የማይቀበሉ ሰዎች እውነተኛ የወንጌሉን ሀሳብ አግኝተውታል ብለህ ታስባለህ? ኖ ዌይ። ሳልቬሽን ድነት ላይ ፕሮሲጀራል ድነት አለ። ዘን 3 ታይፕ ነው ድነት ያለው ማለት ነው። አሁን በጥምቀት ኢንክሉድ ሲደረግ ምናምን ሳልቬሽን ስላለ ይሄ የጌታ ስጋና ደምም ቁርባንም ኢንክሉድ ይደረጋልና የድህነት ጉዳይን ነው የሚነካው። ስለዚህ ይህን ሀሳብ ያላገኙ ሰዎች ይህንን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ወይ ደግሞ ህይወት ሰጪ አይደለም ብለው የሚያምኑ ሰዎች ክርስቲያን ናቸው ብለን መናገር እንችላለን? ምን አልከኝ? አንችልም። አይሰማም። አንችልም። ስለዚህ ኢትዮጵያ ውስጥ ያሉ ጴንጤቆስጣሎች ክርስቲያን አይደሉም ማለት ነው? እንዴት እንደዚህ ልትለኝ ቻልክ? እነሱ እንደዛ ስለማያምኑ። አሁን ለምሳሌ ሙሉ ወንጌልን ብትወስዳት ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ አታምነው። ኦኬ በዶክትሪን ኢሹ ነው እያወራኝ ያለው። ኦፍኮርስ እንደ ራስህ እኮ አልከኝ። ቅዱስ ቁርባን የድነት የሳልቬሽን ጉዳይ ስለሆነ ዶክትሪን ነው። ኦፍኮርስ ባይብሊካል ምን ይላል ነው እንጂ አሁን ዶክትሪን ጋር ከገባን ሁሉም የእያንዳንዱ እምነት የራሱ የሆነ ዶክትሪን አለው። አሁን ግን ባይብል ምሳሌ ያነሳው አንተ እኮ ቅድም እኮ አልከኝ በመጽሐፍ ቅዱሱ ትምህርት መሰረት ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ ህይወት ሰጪ ነው አልከኝ።
ይሄንን የማያምኑ ሰዎች ደግሞ ክርስቲያን ናቸው ወይ ብዬ ስጠይቀ ክርስቲያን አይደሉም አልከኝ። ምሳሌ እኔ ምን አመጣውልህ? ኢትዮጵያ ውስጥ ካሉ ጴንጤቆስጣሎች ውስጥ ለምሳሌ ሙሉ ወንጌልን አመጣውልና ሙሉ ወንጌል ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ አታምንም፣ ህይወት ይሰጣል ብላ አታምንም። ስለዚህ ሙሉ ወንጌል የሚሄዱ ሰዎች ቅድም አንተ በነገርከኝ መሰረት ክርስቲያን አይደሉም ማለት ነው ወይ ነው ጥያቄ። እንዴት መሰለክ ማን አሁን ለምሳሌ እዚህ ጋር ኤክስፕላኔሽን መስጠት የምችለው እኔ ከመጽሐፍ ቅዱስ አንጻር የሆነ ነገር ብቻ ነው። ገባክ? አሁን ጥቅስም ቢሆን ኤቭሪቲንግ ማንሳት የምችለው መጽሐፍ ቅዱስና እኔ ሶስት ሆነን እንድናወራ ነው የምፈልገው። መሀል መጽሐፍ ቅዱስ ገብቶ ገባ አንለስ አሁን ሙሉ ወንጌል ባፕቲዝም ምናምን ብትለኝ ጆቫ ብትለኝ አሮን ነው አላቅም። ግን ከመጽሐፍ ቅዱስ አንጻር ብትጠይቀኝ ግን ገባ ከመጽሐፍ ቅዱስ እሺ እንዲናርገው ከመጽሐፍ ቅዱስ ትምህርት አንጻር ያንተ ማብራሪያ ተውና ከመጽሐፍ ቅዱስ ትምህርት አንጻር ሙሉ ወንጌል እምነቷን ነግሬሃለሁ፣ ክርስቲያን ተብሎ ይጠራሉ። ከመጽሐፍ ቅዱስ ትምህርት አንጻር መጽሐፍ ቅዱስ ላይ ያሉ ሙሉ ወንጌሎች መጽሐፍ ቅዱስ ላይ ካለው ከእግዚአብሔር ሐሳብና ከትምህርት አንጻር ሙሉ ወንጌል የምታምነው ትምህርት ትክክለኛ ነው? ትክክለኛ ያልሆነ ትምህርት ነው? እንዲህ ጠይቀኝ። አሁን ኤፌሶን ቤተክርስቲያን ምናምን እያልክ መጽሐፍ ቅዱስ ላይ ያሉ ቤተክርስቲያኖችን ጠይቀኝ። አሁን እኔ ሙሉ ወንጌል ስትል ፐርሰናል ነው። ይሄ ለምንድን ነው? ቆይ እኔ አንዴ ይቅርታ፣ አንዴ ቆይ እኔ እንደው ይቅርታ አድርጉልኝና ዘመድ ምናምን ሊኖራችሁ ይችላል፣ ግን ለእግዚአብሔር ቃል ታመኑ ፕሊስ። የምትገቡ ሰዎች ከቅድም ጀምሮ የምንናገረው ይሄን ነው። አሁን ወንድማችን ቅድም ይሄንን ትምህርት የማይቀበል ሰው አንተ ሰምተው ከሆነ ክርስቲያን ተብሎ ይጠራል ወይ ስለው አይጠራም አለኝና ምሳሌ ልክ ጴንጤቆስጣሎችን ሳመጣለት ለምን ኤፌሶን ቤተክርስቲያንን ጠይቀኝ ይለኛል። እኔ ስለ ኤፌሶን ቤተክርስቲያንማ የጌታ ቤተክርስቲያን ናት። በመጽሐፍ ቅዱስ ውስጥ ከሄደ መካነ ኢየሱስ መጽሐፍ ቅዱስ ውስጥ የታለች? ኤኒዌይስ ሜቢ ዋህድ የምታወራው ምናምን ነገር ካለ እንትን በልና አንድ ሰው ገዝቶ ላይ ያለ መኩም በኋላ ተቀበሉትና ከዛ በኋላ በቃ የዛሬውን ሴሽን እንጨርስ። ሜቢ የምታወሩት ነገር ካለ መኩ ኦር ዋህድ አንዳችሁ 5:10 ስለሆነ ሰዓቱን ሄደ ሳናስብ 3 ሰዓት ሆነ። ያውለው ወንድሜ አሁን አንተ እያወራኝ ያለህ ሰዎች አሁን እዚህ ሰዎች እንዲታነጹበት ከሆነና ሰዎች እንዲጠቀሙ ከሆነ የቤተ ክርስቲያን ኢሹዎችን ሳይሆን ልናነሳ የሚገባው ክራይስት ወይም ደግሞ ባይብል የሆነ ነገር ብናወራና ሰዎች ቢታነጹበት ወንድሜ ማን ነበረ ስምህ? ወንድማችን ስምህ ማን ነበር? ስምህ ማን ነው? እኔ ለታ እባላለሁ። ለታ። እሺ ለታ፣ ቅድም ጋዲ ሲጠይቅ ይሄንን የማይቀበሉ ሰዎች ክርስቲያን ይባላሉ ወይ ብሎ ሲጠይቅ ምን ነበር ያልከው? አይባሉም የሚል ነበረ መልስ። ቴንክ ዩ። ይሄንን የማያምኑ ሰዎች ነው አይደለ ያለ። ስለዚህ አይባሉም ብለሃል። አይባሉም ያልከው ከእግዚአብሔር ሐሳብ ወይም ከእግዚአብሔር ቃል ወስደህ ነው አይደል? ኤግዛክትሊ። በጣም ጥሩ። ስለዚህ ይህንን ከእግዚአብሔር ቃል የወሰድከውን ሐሳብ ሁሉንም ሰው ትመዝንበታለህ ወይስ አትመዝንበትም? ሁሉንም ሰው መዝንበታለሁ፣ ግን ኢሹ ብዬ የማነሳው አሁን ሁሉንም ሰው በዚህ ቃል የምትመዝን ከሆነ በዚህ እግዚአብሔር ቃል የምትመዝን ከሆነ መካነ ኢየሱስም ኦኬ ሙሉ ወንጌልም በዚህ ቃል ይመዘናሉ ማለት ነው አይደል? ነው እነሱ አይመዘኑ እምልህ ገብቶሃል? ቃል አይመዘኑ። ቆይ እነሱ በእግዚአብሔር ቃል ይመዘናሉ ወይስ አይመዘኑ? ይመዘናሉ። አይመዘኑም እኮ አይደል? በጣም ጥሩ። ስለዚህ አሁን ሙሉ ወንጌል በዚህ በእግዚአብሔር ቃል ልንመዝናት ነው። ይህች ሙሉ ወንጌል የጌታ ስጋና ደም እውነተኛ አይደለም ብላ ታምናለች። ስለዚህ በዚህ በጌታ ቃል ስትመዘን ክርስቲያን ትባላለች ወይስ አትባልም? ቆይ ኢሹን ቆይ ስለ ሙሉ ወንጌልን ተዋት ወይስ አትባልም? መዝናት እንጂ ለምን እመዝናችኋለሁ ብላ ስትመዝናት ክርስቲያን ትባላለች አትባልም? እንዴት መሰለክ ማን አሁን እዚህ ጋር ያለው ነገር ሙሉ ካታጎሪ ማድረግ ትችላለህ። ለታ ነው። አንተ መጀመሪያ ስማኝና እኔ ያልኩህን ቆይ ስማኝ መጀመሪያ። አሁን ለማብራራት መጀመሪያ መልስህን ቆይ አንዴ መጀመሪያ መልስህን ስጠኝና ከዛ በኋላ ልታብራራ ከፈለክ እንድታብራራ እድሉን ሰጥሃለሁ። መጀመሪያ ግን ስትመዝናት ክርስቲያን ትባላለች ወይስ አትባልም የሚለውን መልስ። ከዛ በኋላ ታብራራለህ። ያን ቃል ሚስ ያረገ ሁሉ
ገባ? በክርስትና ስር እንትን ላናረገው እንችላለን። አሁን ቁርባንን ሚስ አድርገው ገባ? ሳልቬሽንን ፈጸሙ ማለት ሊከብድ ይችላል። ግን አንተ ነህ ካታጎሪ የምታደርገው እኔ አላረግም። እኔ አሁን ይሄን ሐሳቤን ነገርኩህ አይደለ? በእግዚአብሔር ቃል ካታጎራይዝ ቆይ አንተ እኮ አይደለም። ቆይ አንዴ ስም አይደለም። ቆይ አንዴ የምንድን ነው መዝኑ? መንፈስን ሁሉ መርምሩ፣ መዝኑ። ትምህርትን መመዘን የአንተ ሮል አይደለም። በምንድን ነው የምትመዝነው? በእግዚአብሔር ቃል ትመዝናለህ ሁሉ በምን ነው በእግዚአብሔር ቃል የምንመዝነው ላይ በቃ። ስለዚህ የእግዚአብሔር ቃል ቆይ ቀደም እኮ አልከኝ። አንተ ራስህ የምትመዝነው እኮ በራስህ አይደለም፣ በራስህ እውቀት መዝን አይደለም ያልኩህ። በእግዚአብሔር ቃል መዝን። የእግዚአብሔር ቃል ምንድን ነው? እውነተኛ ስጋዬና ደሜ ነው የሚለው የእግዚአብሔር ቃል አለ። ይሄ የእግዚአብሔር ቃል ነው አይደል? አዎ። ይሄንን የሚቃወም ሁሉ ክርስቲያን አይደለም አይደል? አዎ። ስለዚህ ሙሉ ወንጌል ይህንን ቃል ትቃወማለች። ስለዚህ ክርስቲያን አይደለችም። እርዝ በጣም ቀላል እኮ ነገር ነው። ምኑ ነው የከበደ? ለምን ሰውን ታያለህ? ለእግዚአብሔር ለምን አትታመንም? ለቃሉ ስትታመን እነሱንም ትመዝናቸዋለህ። ለሰዎች የምትታመን ከሆነ ግን ቃሉን ትተህ ሰዎችን ዲፌንድ ለማድረግ ትሄዳለህ። ኤኒዌይስ ስለነበረን ሰዓት እናመሰግናለን። በእርታ ምናምን በሌላ ርዕስ ስንገባ ትቀጥላለህ። ቆይ እኔ አልጨረስኩም። ምንድን ነው የምትጨርሰው? ቆይ ምን ልትል ነው? እኔ የምለው ነገር አለኝ። የራስህን ብቻ አውርተህማ እንዳትሄድ እንዴ። ይኸውልህ ምን ልትል ነው? እሺ እኔ ቅድም ልጅቷን ስታወራ ስለ ልጅቷ ተው በቃ ጨርሰናል። ለታ ሚዩት አድርገው። አሁን ከቻን ጋር አንዴ እንቀጥልና ሰዓታችንም እየሄደ ስለሆነ ቻን ሰላም ብለናል። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? መሰረተ ክርስቶስ። መሰረተ ክርስቶስ። እሺ በጣም ጥሩ። ዮናታን የተናገረውን ሰምተዋል? ቅድም ያሰማነው ቪዲዮ 4ኛ እና 3ኛ ክፍለ ዘመን ላይ የሚለው ነው። ግን በእሱ ላውራ አልነበረም የመጣሁት። ሀሳቢ እሱ አልነበረ። ርዕሳችን እሱ ስለሆነ በእሱ ጉዳይ ነው የምናወራው። ሌላ ርዕስ ከሆነ ሌላ ጊዜ ነው የምትመጣው። አንተ የዮናታን ሀሳብ ትደግፈዋለህ? ቻን ሌላ ሀሳብ ነበረኝ። እኔ ሀሳቡ ትክክል ነው። ቅድም ከእንትን አውጣ ስታወሩ የነበሩትን ስለ ኢየሱስ ምልጃና ስለ መጽሐፍ ቅዱስ ነበረ ስጠብቅ የነበረው። ሁለት ጆሮ የተሰራው ለማዳመጥ ነው። ኦኬ፣ እሱ ርዕሳችን አይደለም። የምታየው ከሆነ የጴንጤ መምህራን ይላል ርዕሱ። ስለዚህ ስለ ዮናታን ልናወራ ነው የገባ ነው፣ ስላስተማረው ትምህርት ማለት ነው። ስለዚህ ያስተማረው ትምህርት ልክ ነው ብለህ ታምናለህ ወይስ አታምንም? ስለ እሱ አላወራም ካልክ መውረድ ትችላለህ። ክፈት ማይክ ነው። ማይክ ሚዩት ነው። ክፈተው ቻል። እሺ እንትን በቃ ደህና አደር። እኔ ሌላ ጊዜ ስለ ሌላ ጉዳይ በዚህ ጉዳይ አታወራም? እሺ አያችሁ፣ ከዮናታን ጋር ከሚጣላ ከእግዚአብሔር ጋር ቢጣላ ይቀለዋል። ለአባቱ ነው። አዎ ከእግዚአብሔር ጋር ቢጣላ ይሻለዋል። ዮናታንን ተጣልተውማ አዲስ እምነት ፈልጉ ጋይስ። ሽንቶይዝም ምናምን ቲክቶክ አካውንት የላችሁም እንዴ? ዮናታይዝም ነው እንጂ የምን ሽንቶይዝም ነው? ዮናታኒዝም። አረ የእሱን ተከታዮች አይደለም ዮሐዴ። ሽንቶይዝም ምናምን ወደ አዳዲስ እምነት ቢመጣ ጥሩ ነው ወደ ቲክቶክ። እንዴ ፕሮቴስታንቲዝሙን እኮ ወቅጠን ቀበር ነው እኮ። ቀብረን ድጋሚ ደግሞ ይኸው ትንሣኤ አድርገንላቸው ድጋሚ እየቀበር ናቸው ነው። ስማ ከታች ምን እንደሚሉ እየሰማ ነው። ዛሬ የገቡት የሚሉት በቆንጨራ ነው ያረደኝ ምናምን የሚለው ቀልድ አለ። ከዛ አረደኝ እንደዛ ነው የሚሉት አሉ። ብቻ ቁም ነገሩ ምንድነው? ያው ዛሬ ካወራነው ነገር ቁም ነገሩ መያዝ ያስፈልጋል። ያው መዝሙር ምናምን ሰምተን ነው የምንወጣው። እሺ ጋይስ እንዳትወጡ። ያው ነገ ቅዱስ ሚካኤል ስለሆነ መዝሙር ምናምን ሰምተን ነው የምንወጣው። ቁም ነገሩ ምንድነው?
ኦቨርኦል ስናደርገው የጴንጤ መምህራን ያለ እውቀት እንደሚያወሩ ኦኬ። መጽሐፍ ቅዱስ የሚለውና እነርሱ የሚሉት ነገር ለምሳሌ የዮናታንን ቪዲዮ ተመልክተን ነበረ። ከእግዚአብሔር ቃል ጋር ቀጥታ የሚገናኝ ጸረ ክርስቶስ የሆነ ንግግርና ትምህርት ኦኬ። ጸረ ክርስቶስ የሆነ ንግግርና ትምህርት ኦኬ። እና ይህንን ነገር ማስተዋል ያስፈልጋልና ሲያስተምሩ ሞሮፌ በስሜት ተመርቶ ነው። ለክርስቶስ ኢየሱስ ትምህርት ጥንቃቄ ማድረግ የሚባል ነገር የለም ኦኬ። ለመንጋው መራራት የሚባል ነገር የለም። ለዛ ነው እውነተኛ የጌታ ትምህርትም በፕሮቴስታንቶች ዘንድ የለም የምንልበት ይሄ ነው። በቃ አንዱ ምክንያት እውነተኛ የጌታ ትምህርት ያለው በጌታ ቤተክርስቲያን ውስጥ ነው። ስለዚህ ሰዎች መዳን ከፈለጉ ወደዚህ ህብረት መጥተው መጨመር ያስፈልጋቸዋል። መቼስ ዛሬ ቁጭ ብላችሁ ስትከታተሉ የነበራችሁ ብዙ ፕሮቴስታንቶች አላችሁ። ብዙ በእምነታችሁ ሽምቅቅ ስትሉ የነበራችሁ ሳች ቁጭ ብላችሁ ግን ደግሞ አባቴ ምን ይለኛል፣ እናቴ ምን ትለኛለች፣ ዘመድ አዝማድ ምን ይለኛል፣ ጎረቤት ምን ይለኛል የሚሉ ነገሮች የኦርቶዶክስን ቤተክርስቲያን ትምህርት በደንብ ገብቷችሁ ደግሞ ይሄ ነገር የያዛችሁ ብዙ ሰዎች አላችሁ። ኦፍ ኮርስ ዊ ኖው ዛት የሥራ ጉዳይ የያዛችሁ የእንጀራ ጉዳይ የያዛችሁ ሰዎች አላችሁ። እናውቃለን ይሄንን ኦኬ። ነገር ግን ከዚህ ሁሉ ነገር የሚበልጠው ምንድነው? የዘላለም ህይወት ይበልጣል ኦኬ። ዘመዶቼ ቤተሰቦቼ ምን ይሉኛል ከሚለው ነገር ይልቅ የዘላለም ህይወት ክርስቶስ ኢየሱስ ይበልጣል ኦኬ። ጌታ ምን ብሎ ተናግሯል? የሚወደኝ ቢኖር ሁሉን ነገር ጥሎ ይከተለኝ፣ ሁሉን ትቶ ይከተለኝ ያለው። ከኔ ይልቅ አባቱን፣ እናቱን፣ ወንድሙን፣ እህቱን፣ ዘመድ አዝማዱን ከኔ ይልቅ የሚወድ ለኔ ሊሆን አይገባውም ብሏል ጌታ። በቃ ይህንን የጌታ ቃል ባይዘው ማወቅ ያስፈልጋል። የክርስቶስ ኢየሱስ መሆን የሚባለው ክርስቶስ ኢየሱስን የምርም ከልባችን በመውደድ ነው ኦኬ። ስለዚህ ፕሮቴስታንቲዝም እንደምታዩት ዮባ ከዚህ በፊት ያው ከኢትዮጵያ ይጠፋል እንዳለ ብሎ የተናገሩት ትንቢት አለ። እኔ ድጋሚ ትንቢት አልናገርም ምናምን፣ ነገር ግን እንደምታዩት በቃ በጥስጥስ ብሎ ተከፋፍሎ በቃ በዓለም ደረጃ ፕሮቴስታንቲዝም የጀመረባቸው ሀገራትን ደግሞ ሄዳችሁ ብትመለከቱ የኤቲዝም ቁጥር እየጨመረ ነው። እምነት አልባ ሰዎች እየበዙ ነው በቃ ኦኬ። ፕሮቴስታንቲዝም ሰዎችን ወደ ኤቲዝም ነው ሊድ እያደረገ ያለው፣ ወደ ኤቲዝም። እና መንቃት ያስፈልጋል። በተቻለ መጠን እየተነገራችሁ እውነትን እያወቃችሁ ልባችሁን የምታደነድኑ ሰዎች ጌታ በነገር ሁሉ ይርዳችሁ ለማለት ያክል ነው። ይሄን መልከ መልካም የሆነ አንድ የሶስት ልጆች አባት አለ እንደምታዩት። አንተሽ አሁን የሶስት ልጅ ያደረሰ ይመስላል። ጭስስ የሆነ ነገር በለን ፓፓ ማይክሽን አብሪና። አረ ምን እላለሁ፣ ተሳቀቅን እኮ በእናትህ። አንዳንድ ሰዎች እኮ ፕሮቴስታንት ቢሆኑም ውሏቸውን ልጅ ሰስ እየሆነ አስቸገረን። እኔ አንድ መስሏት እዛው ገብታ ተምራ ወጣችም ነው እየመሰለኝ ያለውና በጣም ደረጃ ነው የደረሱትና ያው ቃል በቃል ምልጃውን ካመነች ያው እግዚአብሔር ተጸጸተ ይላል። እግዚአብሔርን መጸጸት በአንዴው በቃል ልትቀበለው ነው ማለት ነው። እንደዚህ አይነት ነገር ደግሞ በጣም ያስደነግጣል። እና ቢያንስ አስተማሪዎቻችሁን ምን እንደሚያስተምሯችሁ ለይታችሁ እወቁ። ይሄ ነገር ከእውነተኛው መንፈስ የተቀዳ ነው ወይ የሚለውን ነገር ከልባችሁ ብትመረምሩ መልካም ይመስለኛል ብዬ አስባለሁ። ጋር ያ ልክ ነህ አንተ። እሺ እግዚአብሔር ያክብርልን ብሮ። እስኪ አንድ ነገር የረሳሁት አንዲት ነገር ልናገርና ወደ መዝሙሩ እንሄዳለን። ሜቢ አስተውላችሁ ከሆነ አንተሽ ፕሮቴስታንቲዝም ሌላ ደግሞ ሰዎችን ወዴት ሊድ እንደሚያደርግ አይተህ ከሆነ አሁን ነን ዲኖሚኔሽናል የሚባሉ ግሩፖች ደግሞ ዓለም ላይ እየበዙ እየመጡ ነው። አስተውለህ ከሆነ ቸርች አይሄዱም ምን አይሄዱም ገብቷል። ባለበት በቃ እኔ በልቤ ነው ጌታን የማመልከው ባለውበት እንደዚህ አይነት አይዲዮሎጂ አለ አይደለ? ትምህርት የሚባል ነገር የላቸው በቃ ኢየሱስን ነው የማመልከው ብለው ባሉበት ቸርች የሚባል ይሄ የቸርችን አይዲዮሎጂ አለ አይደል? የማጥፋት አይነት ነገር የቸርችን እሳቤ የማጥፋት አይነት ነገር ሰዎች ጋር እየተመለከትን ነው። በቃ ኦፍ ኮርስ እኛ የእግዚአብሔር ማደሪያ ኦር የመንፈስ ቅዱስ ማደሪያ እንደመሆናችን እኛ ቤተክርስቲያን ተብለን እንጠራለን ኦፍ ኮርስ። ነገር ግን ይሄ ሚስጥራት የሚፈጸሙባቸው አምልኮ የሚፈጸምበትን ደግሞ ይሄ የቤተክርስቲያን ኮንሰፕት የማጥፋት አይነት ነገር እንመለከታለን፣ በጣም እንመለከታለን። እና መንቃት ያስፈልጋል። ኦኬ ጋይስ መንቃት ያስፈልጋል። ምን ተብለ ነው ጋዲ? አንድ ነገር ትዝ ብሎኝ ነው። አንድ ወንድማችን ከአምስቱ አዕማደ ሚስጥረ ቁርባን አዕማደ ሚስጥር አይደለም ብሎ ሰምቼ ድክም ምስል ነበር። አንተ
አፖሎጂያ ቴክኖሎጂያ የሚለው ልጅ ማለት እንዴ እንትን ተባለ እኮ ስማ፣ ምንድነው እናንተ ኦርቶዶክሳውያን ሁሉን ነገር እንደው ሚስጥር አድርጋችሁ ጨርሳችሁታል እንዴ? ኦኬ እንደዛ ነው። እስቲ እሺ ስላሴን አብራራት ይባል፣ ስላሴን አብራራት ይባል። አረ በእምነት ነው የምቀበለው። አምላክ ሰው ሆነ ሲባል አረ በእምነት ነው አለ። ቅዱስ ቁርባን ይባላል፣ ለብስና ወይኑ ወደ ጌታ ስጋ፣ አረ በእምነት ነው አለ። እኔ እኮ ለትችት የተፈጠሩ እውነትም ፕሮቴስታንት ቱ ቢ ኦነስት እውነትም ጀስት ፕሮቴስት የማድረግ መንፈስ በጣም በጣም መጥፎ ነውና ብቻ ጥሩ ጊዜ ያሳልፈናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የመኩ ስክሪን እኔ ጋር ብቻ ነው ጥቁር ሆኖ የሚታየኝ? ኧረ እንደውም ጠፍቶ ነበር፣ አሁን ነው ተመልሶ የመጣው። መኩ ጥቁር ሆኖ ነው የሚታየኝ። መኩ ሰፈር ቀይር፣ ከኮየ ፈች ይወጣ። ሰፈር ቀይር፣ ሰፈር ቀይር። የዮኒ ነው ጥቁር ሆኖ የሚታየኝ። በነገራችን ላይ ከታች እኔ ዲያቆናትን ንስሓ ግቡ ብዬ እንደዚህ አይነት ምክር አልሰጥም፣ ግን ንስሓ ግባ፣ ሰፈር ቀይር። አንተሽ ተጠራጥሮ መነጽሩን አረገ እኮ ልጁን ግን አጋባው። አጠራጠረኝ እኮ ቅድም ዮኒና መኩ ጠፍተው ነበረ። ከዛ በኋላ እንደ አዲስ መጡብኝ። እኔ ምንድን ነው ሳውልቅና ሰከት እንዴ? የጸጋ መነጽር ነው የመሰለኝ ሁላ። እስራኤል ዳንሳን አስታወስከኝ። ስማ መነጽሩን ልክ ሲያደርግ ሐዲስ ኪዳን ለምጻም ነው ለምጻም የለም ለምጻም አይደለም። ለማንኛውም ጋይስ ታች የማይታዩ ሰዎች ምናምን ካሉ ምን አልገኘው አይደል? አንተ ታች ሶስታችን ብቻ ነው ያለነው። የሚገርም ዮኒም መኩም የለውም። የምር ነው እንዲህ መሰወር ሁለቱም የሉም። ኧረ እንደዚህ መሰወር ግን ደስ ሲል ምን በመንፈሳዊ ወጥ እኮ አይደለም የተሰወርከው፣ ቲክቶክ ላይ ነው። ከአሁኑ ጀምረናል። ይኸው ከዚህ ጀመርን እኛ። ዮኒ አይዞሽ። እሺ አራዳ ልጅ ዮሐዴ መዝሙር ትጋብዘናለህ አንተ ከቻልክ። እኔ በስልክ ስፒከር ከምከፍት ይቻላል። የማን ነበረ ቅድም ሲል የነበረው? የእግዚአብሔር መልአክ የገብረ ዮሐንስ እንስማ እባክህ፣ እሱ እንስማው። ቅድም የአቤልን ስለሰማን እኔ እንትን የሚለው መዝሙር ባይዘው በጣም ነው የምወደው። የቴዲን ይበራል በክንፉ የሚለው መዝሙር ደስ የሚለው መዝሙር ነው። ይበራል